فاسألوا أهل الذكر إن كنتم لا تعلمون. نصيحة فتاوى كشيخ إلياس أحمد قار. طيب، الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. أما بعد، እንደሚታወቀው እውቀት ከሚቀሰምባቸው ስልቶች መካከል አንዱ ጥያቄን መጠየቅ ነው። አብዱላህ ብን አባስ ይህንን እውቀት በምን አገኘህ ተብለው ሲጠየቁ ቢሊሳኒን ሰኡል ወቀልቢን ዕቁል አሉ። በጣም ጠያቂ በሆነ አንደበትና ተገንዛቢ በሆነ ልቦና አሉ። ጥያቄ ሲጠየቅ በተለይ ዲናዊ ርዕስን በተመለከተ መልስ ለማግኘት የሚጠየቅ ጥያቄ ሲሆን ራሱን የቻለ ስርዓት አለው። ከነዚህ ስርዓቶች መካከል አንዱ አንድ ሰው የሚጠቅመውንና ማወቁ ወይ ሸሪዓዊ እውቀትን ወይ ደግሞ መልካም ተግባርን እንዲጨምር የሚያግዘው መሆኑ ነው እንጂ ከዚህ በፊት በሌሎች አጋጣሚዎች እንዳልኩት የጋዜጠኞች አይነት ጥያቄ መሆን የለበትም። ስለዚህ ጉዳይ ምን ትላለህ ብሎ በሆነ ርዕስ ላይ ብቻ ተጠያቂው እንዲያወራ ተፈልጎ የሚጠየቅ ጥያቄ ትክክለኛ አይደለም። የምንጠቀምበትና በትክክል ያልገባንን ጠይቀን ተጠያቂው መልሱን ካወቀው ይመልሳል፣ ካላወቀው ደግሞ ያው ሌላ የሚያውቅ ሰው ይጠየቃል ማለት ነው። ከጊዜ አንፃር ኢንሻአላህ ቀጥታ ወደ ፕሮግራማችን እንሸጋገራለን። ከ2 ዓመት በፊት በህመም ምክንያት የ29 ቀን ጾም አምልጦኝ ነበር። ካገገምኩ በኋላ ቀዳውን ለመመለስ ደጋግሜ ብሞክርም አንድ ቀን በጾምኩ ቁጥር ለ3 ቀናትና ከዚያ በላይ ለሚሆኑ ጊዜ በከፍተኛ ሁኔታ እታመማለሁ። በዚህ ምክንያት ሳልጨርስ ቀጣዩ ረመዳን ገባብኝ። በዚያም ረመዳን ሙሉውን መጾም አልቻልኩም ነበር። አሁንም ይኸው ሌላ ረመዳን ሊገባ ነው። ያለብኝንም ቀዷ አልጨረስኩም። ጾም በጾምኩ ቁጥር ህመሙ የሚቀሰቀስብኝ ከሆነ ምን ማድረግ ነው ያለብኝ? طيب፣ የህመሙ አይነት ቀጣይነት ያለውና በተለምዶ መድኃኒት ያልተገኘለት ወይም ደግሞ ተስፋ የማይጣልበት ከሆነ ይህን አስመልክቶ የሚገባው ግዴታ ላፈጠረባቸው ቀናት ምስኪንን ማብላት ነው። ስለዚህ ለእያንዳንዱ ቀን አንድ ምስኪን ያበላል ማለት ነው። ከዚህ ውጭ ግዴታ የለበትም። ነገር ግን ከጊዜ በኋላ ይሻለኛል ብሎ የሚያስበው አይነት ህመም ከሆነ እንደሚታወቀው በተቻለ አቅም ሲሻለው ቀዷ ማውጣት ወይም ደግሞ ያንን ያልጾመውን በመጾም መክፈል ይኖርበታል። በተቻለ አቅም ረመዳን ከመድረሱ በፊት መሆን አለበት። መልእክተኛው ዓለይሂ ሰላቱ ወሰላም ከረመዳን በፊት ቀዷ አውጡ የሚል ቀጥተኛ ንግግር ባይናገሩም ግን አራቱም መዝሀብ በዚህ ላይ እንደሚስማማው ከሚመጣው ረመዳን ዑዝር ከሌለ ማሳለፍ አይቻልም። ዑዝር ካለ ብቻ ነው ከሚቀጥለው ረመዳን አሳልፎ በሌላ ጊዜ ቀዷ ማውጣት የሚቻለው ማለት ነው። ስለዚህ ይህ ጠያቂ ያነሳው ነገር በጾመ ቁጥር ይታመማል እና የተወሰነ ቀናትን ለመጾም ሞክሯል፣ ግን አልጨረሰም። እንደዛ ሆኖ አንደኛ ረመዳን ብሎም ሁለተኛ ረመዳን ደርሶበታል እና ይህን አስመልክቶ ያው ግዴታው እንደሚሻለው ተስፋ የሚያደርግ ከሆነ ያው ሲሻለው ጠብቆ መጾም ነው። ሌላ ምንም አይነት ማካካሻ አይጠበቅበትም። ዑለማዎች አንድ ሰው እስከሚቀጥለው ረመዳን ድረስ መጾም እየቻለ ማለት ቀዷ ማውጣት እየቻለ
ቀዳ ሳያወጣ ረመዳን የደረሰበት ሰው ከዛ በኋላ አሁን ከደረሰበት ረመዳን በኋላ ባሉት ጊዜያት ሲጾም ከጾሙ ጋራ ሌላ ማካካሻ ማለትም ከእያንዳንዱ ቀን ጋራ ምስኪንን ማብላት ይጠበቅበታል ወይስ አይጠበቅበትም በሚለው ጉዳይ ላይ ተወዛግበዋል። አብዛኛዎቹ ዑለማዎች ምክንያት ያልነበረው ከሆነ ማለትም ታሞ ወይ በሆነ ምክንያት ሳይሆን መክፈል እየቻለ በመዘናጋት ጊዜው ደርሶበት ከሆነ ቀዳ ከማውጣት ጋራ ለእያንዳንዱ ቀን አንድ ምስኪን ማብላት አለበት ይላሉ። የዚህ ነገር መነሻቸው ከሶስት ሰሓቦች የተዘገበ ትክክለኛ ዘገባ ነው። ከአቡ ሁረይራ፣ ከእብን ዐባስ እና ከእብን ዑመር እና የተወሰኑት ግን አይ ግልጽ የሆነ የቁርአን የሐዲስ ማስረጃ የለም እና ግዴታ አይሆንበትም ይላሉ ከማ መዛሂብ ሐነፊያ። ነገር ግን እንደዚህ ሳይመቸው የቆየ ሰው ማለትም በበሽታ ወይ በሆነ መልኩ ሳይመቻችለት ሌላኛው ረመዳን የደረሰበት ሰው ሲችል ቀዳ ከማውጣት ውጪ ሌላ የማብላት ግዴታ እንደሌለበት ሁሉም ዑለማዎች ይስማማሉ። ስለዚህ ለዚህ ወንድማችን የምንለው ባጭሩ ከዛ በኋላ መጾም የምትችል ከሆነ ያው ጾመህ ታካክሳለህ፣ ሌላ ግዴታ የለብህም፣ ወንጀልም ኢንሻአላህ የለብህም። ነገር ግን መጀመሪያ እንዳልነው በሽታው በዚህ መልኩ የሚቀጥልና በጾም ቁጥር በጣም የሚያሳምምህ ከሆነ በእያንዳንዱ ቀን ልክ በማብላት ብቻ ትብቃቃለህ ማለት ነው። ወላሁ አዕለም። ጥያቄ ቁጥር 2 አንድ በጠና የታመመ ሰው አለ። የታማሚው ሁኔታ ሙሉ በሙሉ መንቀሳቀስም ሆነ መናገር አይችልም። ነገር ግን አልፎ አልፎ አይኑን ይገልጣል። በዚህ ሁኔታ ላይ ሳምንታትን አሳልፏል። ይህ ሰው በዚህ ሁኔታ ላይ ያለ ሶላት አሰጋገዱ ምን መምሰል አለበት? ስለዚህ በዚህ ሁኔታ የታመመ ግለሰብ ራሱን የሚያቅ ከሆነ ባለው አቅም ይሰግዳል። ባለው አቅም ሲባል ለምሳሌ መልእክተኛው ዓለይሂ ሰላቱ ወሰላም في حديث عمران بن الحصين الذي أخرجه البخاري وغيره صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب ብለዋል። ቆመህ ስገድ አሉ። ካልቻልክ ቁጭ ብለህ፣ ካልቻልክ ደግሞ በጎንህ ሆነህ አሉ። አንዳንድ ትክክለኛ ያልሆኑ ዘገባዎች ላይ እንዲሁ በአይኑ ወይም ደግሞ በምልክት ብቻ እንዲሰግድም የታዘዘበት ሁኔታ አለ። ዞሮ ዞሮ ሁሉም ሰው የቻለውን ያክል ብቻ ነው እንዲያደርግ የሚጠበቅበት። ከማ ቃል አላህ ዐዘ ወጀል ፈተቁላህ መስተጣዕቱም፣ የቻላችሁትን ያህል አላህን ፍሩ ስለሚል ይህ ወንድም ምናልባት ውዱ ማድረግ ይከብደው ይሆናል። ግን ተየሙም በራሱ ማድረግ ከቻለ አንድ ነገር ነው። ካልቻለ ግን እንደተባለው መንቀሳቀስ የማይችል ከሆነ ሌላ ሰው እንደዚህ ተየሙም ያደርግለታል። ፊቱንና ሁለት መዳፎቹን በማበስ ተየሙም ያደርግለታል። ከዛ ከተቻለ በጎኑ ሆኖ ወደ ቂብላ ዞሮ መስገድ ከቻለ እንደዛ ያደርጋል። በጀርባው ከተኛ እግሩ ወደ ቂብላ አቅጣጫ ይሆናል። ከዛ በኋላ እንቅስቃሴ ማድረግ ከቻለ እሱ በማሰብ ብቻ ለምሳሌ የሚቆምበት ቦታ ላይ እንዳለ አስቦ ፋቲሐን በመቅራት ከዛ በኋላ ሩኩዕ ላይ እንዳለ አስቦ ሩኩዕ ላይ የሚባሉት አፍቃሮች በማለት በዚህ መልኩ እንደሰገደ ይታሰብለታል ማለት ነው። ይሄን ያደርጋል። ይህ እንግዲህ ራሱን የሚያውቅ ከሆነ ነው። ነገር ግን ራሱን የማያውቅ ከሆነ ማለትም ራሱን የማያውቅበት ምክንያት ራስን መሳት ከሆነ ኢግማ ይባላል። ዑለማዎች በዚህ ላይ ውዝግብ አላቸው። ግን ጥያቄው ላይ የተነሳው ምናልባት ወደ 1 ሳምንት ያክል ሆኖታል የተባለውን ካየን አመዛኙ ቀውል እዚህ ላይ ወደፊት ቢቻለው እንኳን ምንም ቀዳ የለበትም። አሁን ጠብዓን ያው ላይ ተወጀሁ ኢለይሂ ኺጣብ መሰረቱ ግዴታ የለበትም። ምክንያቱም ራሱን አያውቅም ማለት ማንም ሰው ሊያናግረው አይችልም። ራሱን የማያውቅን ሰው ስገድ አንልም። ግን ከዚህ በኋላ ቀዳ ማውጣት አለበት ወይ የሚለውን አስመልክቶ አንዳንዶቹ እስከ 3 ቀን ድረስ ከሆነ ቀዳ ያወጣል፣ ከዛ በላይ ከሆነ አይወጣም ይላሉ። አንዳንዶቹ ለምሳሌ 5 ሶላቶች ወይ 1 ሙሉ ቀን ከሆነ
ቀዷ ያወጣል፣ ከዛ በኋላ ከሆነ አያወጣም ይላሉ። የዚህ ውዝግብ መነሻ ይህ ኢግማ የሚባለው ነገር ይበልጥ ከጁኑን ወይም የአእምሮ መታወክ ወይም እብደት ጋር ነው ይበልጥ የሚመሳሰለው ወይስ ከእንቅልፍ ጋር ነው ይበልጥ የሚመሳሰለው የሚለው ውዝግብ ነው እና የተሻለው ያው ከአእምሮ መታወክ ጋር የተመሳሰለ መሆኑ ነው። ያ ማለት ከሁክም አንፃር ነው፣ የግድ ተመሳሳይ ናቸው ሙሉ ለሙሉ ለማለት እንዳልሆነ ግልጽ ነው። እና ያ ማለት ከእንቅልፍ የሚለይበት አንዱ ነገር የተኛ ሰው ቢቀሰቀስ ይሰማል አይደል? እና እንደተኛ ሰው ብናስበው ኖሮ መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት ከእንቅልፍ ሲነሳ እንዲሰግድ እናዘው ነበር አይደል? ነገር ግን ይህ ሰው ጭራሽ በዚህ ሰዓት ቢቀሰቀስ የማይሰማበት ራሱን እንዲያውቅ ቢሞክር የማይሳካበት ሁኔታ ላይ እስካለ ድረስ በተለይ እንደዚህ የረዘመ ከሆነ አብዛኛዎቹ ዑለማዎች እዚህ ላይ ቀዷ የለበትም ነው የሚሉት። በኋላ ራሱ ቀዷ የለበትም ነው የሚሉት ማለት ነው፣ ራሱን የማያውቅ ከሆነ ማለት ነው። ጥያቄ ቁጥር 3 በአሁኑ ወቅት ሙስሊም ፌሚኒስት ነን የሚሉ እህቶች ይታያሉ። እነዚህ አካላት በሴቶች ላይ የሚደርሰውን ጭቆና ለመታገያነት ፌሚኒዝምን እንደ አርማ ይጠቀማሉ። በኢስላም ውስጥ ሙስሊም ፌሚኒስት የሚባል መጠሪያ ወይም አስተሳሰብ መኖሩ በሸሪዓ እንዴት ይታያል? በሴቶች ላይ የሚደርሰውን በደል ለመታገል የግድ የፌሚኒዝምን አርማ መጠቀም ያስፈልጋልን? ከዲናችን መርሆች ውጪ መፍትሄ መፈለግ ጥቅሙና ጉዳቱስ ምንድን ነው? ኢስላም የተሟላ ሃይማኖት ነው። ከሌሎች የሚዋሰው ነገር የለም። ይህ ደግሞ የሆነበት ምክንያት እነኚህን ኢስላም ውስጥ የምናገኛቸውን ህጋት የደነገገልን ስለኛ እኛ ራሳችን ከምናውቀው በላይ የሚያውቀው ታላቁ ጌታ ነው። هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم እናንተ ከምድር አላህ ገና ሲያነሳችሁና በእናታችሁ ሆድ ውስጥ ስትጸነሱ ጀምሮ ከዚህ ጊዜ ጀምሮ ስለናንተ አላህ ይበልጥ ያውቃል ይላል። አላ يعلم من خلق وهو اللطيف الخبير የፈጠረውን አያውቅም ወይም ፈጣሪ የሆነ አላህ ሌላውን አያውቅም ተብሎ ሊተረጎም ይችላል። ስለዚህ ይህንን እንደ መንደርደሪያ ሁላችንም ልንቀበለው ይገባል። በዚህ ሐሳብ ከተስማማን ወደፊት ዝርዝሩ ላይ ውዝግብ አይነሳም። እና ይህንን ከተረዳን የሴቶችን ጭቆና ለመቅረፍ በሚል እንዲህ አይነት ከኢስላም ባይተዋር የሆኑ እንቅስቃሴዎችን መነሻ ማድረግ አይቻልም። ምክንያቱም አላህ ሱብሓነሁ ወተዓላ ራሱ የሁሉንም ሰው ጭቆና የሚያነሳ ፍትህን የሚያሰፍን ህግ ደንግጎልናል። ግልጽ ነው። አዎ ትክክለኛው ቃል ፍትህ ነው፣ እኩልነት አይደለም። እኩልነት አስፈላጊ የሚሆንበት ቦታ አለ። ግን እኩል ያልሆኑ ሁለት ነገሮችን እኩል ማድረግ ልክ እኩል የሆኑ ነገሮችን እንደማበላለጥ ስህተት ነው አይደል? ስለዚህ ሁሌም ስህተት የማይገባበት ወጥ የሆነው ትክክለኛው ቃል ፍትህ ነው። አላህ ሱብሓነሁ ወተዓላ ደግሞ ፍትህን ያሰፈነልን ቃለ ተዓላ للرجال نصيب مما اكتسبوا وللنساء نصيب مما اكتسبن واسألوا الله من فضله إن الله كان بكل شيء عليما كذلك ولا تتمنوا ما فضل الله به بعضكم على بعض الله سبحانه وتعالى كفيلاتهم بكفيلاتهم لا يبلالتون ነገር አትመኙ አለ አይደል? ለወንዶች ከሰሩት ድርሻ አላቸው፣ ለሴቶችም ከሰሩት ድርሻ አላቸው ይላል። ይህንን ካለ በኋላ አለፍ ብሎ ምን ይላል? الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم ለወንዶች ምን አለ? በሴቶች ላይ የበላይ ኃላፊዎች ናቸው፣ የተሾሙ ናቸዋል። بما فضل الله بعضهم على بعض ከፊላቸውን በከፊላቸው ባበላለጠው መሰረት ማለት ነው። وبما أنفقوا من أموالهم ከገንዘባቸውም ወይም ከንብረታቸውም ወጪ ባደረጉት የተነሳ ማለት ነው። አሁን ልብ ሊባል የሚገባው ወንዶች ገና ከአፈጣጠር ከስነ ልቦና
ከተክለሰውነትና ከመሰል ነገሮች አንጻር ራሱ ከሴቶች የሚለዩ ናቸው አይደል? እንደ ጥቅል ወንዶች በእሳቤ ከሴቶች የሚሻሉ ሊሆኑ ይችላሉ። በተለይ ነገሮችን በማመዛዘን ማለት ነው። ለምን? ሴቶች እንደ ጥቅል ስሜታዊነት ያሸንፋቸዋል። ግልጽ ነው። ሁለቱም የሰው ልጅ እምቅ ኃይሎች ናቸው። ማመዛዘንና ማውጣትና ማውረድ አንድ ራሱን የቻለ እምቅ ኃይል ነው። እንደዚሁም መውደድ፣ መጥላት፣ መፈለግ እና የመሳሰሉት ስሜቶች የሚስተናገዱበት ደግሞ እምቅ ኃይል ራሱን የቻለ አንድ የሰው መገለጫ ነው። ይሄ ሁለተኛው ሴቶች ዘንድ የበልጥ ሊጎላ ይችላል። እንግዲህ ይሄ ጥቅል የሆነ መርሆ እንጂ እያንዳንዷ ሴት ከእያንዳንዱ ወንድ በዚህ በኩል እንደዚህ ትለያለች፣ እያንዳንዱ ወንድ ደግሞ ከእያንዳንዷ ሴት በዚህ ረገድ ይሻላል ማለት አይደለም። ስለዚህ ከዚህ አንጻር እውነታውን እና ተጨባጩን የተመረኮዘ ፍርድ ያስፈልገናል። እንግዲህ ቤተሰብ ልክ እንደ መርከብ ነው እና ሰዎች ይህንን መርከብ ጉዞውን የሚያስቀጥልና ተጓዦችን የሚመራ አንድ ካፕቴን ወይም መሪ መምረጣቸው አይቀርም አይደል? እና አንዳንዶች እንደሚሉት በዚህ መርከብ ላይ ከአንድ በላይ መሪ ካለ መርከቡ የሚሄደው ወደ አንድ አቅጣጫ ብቻ ነው አሉ። ወዴት ይመስላችኋል? ወደ ታች። ከአንድ በላይ መሪ ካለ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ ሳይሆን ወደ ታች ነው የሚሄደው። ማለት ይሰምጣል ማለት ነው። የሚጋጩ ሀሳቦች ሁሌ ካሉ ችግር ነው። ስለዚህ የግድ አንድ መሪ ያስፈልጋል እና ለዚህ ደግሞ ብቃት ያለው አካል መሾም ይኖርበታል ማለት ነው። ስለዚህ እንደ ጥቅል ወንዶች ከሴቶች የበለጠ ብቃት አላቸው። ሌላ ቦታ ላይ ሱረት አልበቀራ ወሊሪጃሊ ዐለይሂነ ደረጃ ይላል። የሁሉንም ሐቅ በጥቅሉ ከገለጸ በኋላ ለወንዶች በእነሱ ላይ ደረጃ አላቸው ይላል እና ይህንን አንድ አማኝ መቀበሉ ግዴታ ነው። ሙስሊም የሆነች ሴት እነኚህን ነገሮች ተቀብላ በሌላ በኩል ደግሞ ፌሚኒስት ልሆን ስትል እጅግ የሚጻረሩ ሀሳቦች ናቸው። ሁለት የሚጣረሱ ሀሳቦች እንዴት ማስታረቅ ይቻላል? ምክንያቱም ፌሚኒስት ብዙዎች እንደሚመስላቸው ለሴቶች መብት መቆርቆር አይደለም ዋነኛ መገለጫ፣ ወይም ደግሞ የሴቶችን መብት ማስከበር አይደለም። የወንዶችና የሴቶችን እኩልነት መስበክ ነው። እንዳልሆነ እያወቁት ማለት ነው። በስራም በአእምሮ። አሁን አንድ ጥያቄ እናንሳ። ለምሳሌ የሴቶች መብት በጣም የተከበረባቸው የሚባሉ በቅንፍ ወይም በጥቅስ ምልክት ውስጥ ነው የተከበረባቸው የሚላቸው የሴቶች መብቶች በጣም የሚከበሩባቸው እና ልቅ የሆኑባቸው አገራት ላይ አብዛኛዎቹ ኃላፊነት ላይ ያሉ ሰዎች ወንዶች ናቸው። አሁንም ድረስ ማለት ነው። አሁንም ድረስ ግልጽ ነው። ለምሳሌ አሜሪካን መሰለኝ እስከ ዛሬ ድረስ ሴት መሪ ኖሯቸው አያውቅም። መድረኩ ክፍት ነው። ምንድን ነው ያገዳቸው? የሆነ ያገዳቸው ነገር አለ። ግልጽ ነው። ሴቶች እንዳይማሩ ተጨቅነዋል አይባልም እዛ ቦታ ላይ፣ ወይም ኃላፊነት ቦታ ላይ እንዳይመጡ ታግደዋል አይባልም። ስለዚህ ራሱ ማህበረሰቡ በውስጥ ታዋቂነት የሚገነዘበው ነገር አለ። ሁለተኛ ራሳቸው እነሱም እዛ ቦታ ላይ ያልደረሱበት ምክንያት ራሱን የቻለ መነሻ አለው። ግልጽ ነው። አይ እነ ከሊ ሀገራት ላይ ሴቶች መሪ ሆነዋል ሊባል ይችላል። طيب ያ ብቻውን ማስረጃ አይሆንም። ለምን? ምክንያቱም እንደ ጥቅል ለምን ከወንዶች እኩል ይሄ ነገር አልሆነም የሚለውን ጥያቄ እያነሳው ነው። ግልጽ ነው። ሁለተኛ ደግሞ የሆኑ ሰዎች አመቻችተው ሴቶችን ስለሾሙ ብቻ ያ ነገር ትክክል ይሆናል ማለት አይደለም። የስነ ልቦና ልዩነቱን ማወቅ ተገቢ ነው። ولذلك መልእክተኛችን عليه الصلاة والسلام في صحيح البخاري من حديث أبي بكرة نفيع بن الحارث من قالوا لن يفلح قوم ولو أمرهم امرأة ነገር ስራቸውን በአጠቃላይ አስመልክቶ ለዚያ ሴትን የሾሙ ሰዎች ስኬት ላይ አይደርሱም ማለት ስኬት ላይ
አይደርሱም። ይሄ የታወቀ ነገር ነው፣ ግልጽ ነው። እና እነኚህን ሁሉ ነገሮች ማየት ያስፈልጋል። አንድ ሰው ለወንዶች የተሰጡትን መብቶችን ሲመለከት ከኃላፊነትም ጋር የተሰጡ እንደሆነ ማሰብ ያስፈልጋል። ያኔ የወንድ ልጅን የቤተሰብ ደረጃ ስንገልጽ ኃላፊነቱም እንደዛው ብዙ ነው አይደል እንዴ? ወለذلك قال وبما انفقوا من اموالهم ወጪ ባደረጉት ንብረታቸው መሰረት ማለት ነው። እና አንድ ተራ ተቀጣሪ ለምሳሌ ሴት ነች እንበልና ከወንዶች እኩል ነኝ እያለች እዛ መስሪያ ቤት ውስጥ ግን የምትሰራበት መስሪያ ቤት ውስጥ ግን ከላይ ሆኖ እንዳለቃ የሚያዛትን ማንኛውም አካል ትታዘዛለች። ተሽቆጥቁጣ የሚለውን ትፈጽማለች። ሴትን ብትሆን ማለት ነው። ከላይ ያለችዋ ሴትን ብትሆን ለምን? በዋነኝነት ይህ አለቃ የሚያዘው ሁሌም ትክክል ነው ብላ አምና አይደለም። ከኔ የበለጠ ያውቃል ብላ ተገዝታው አይደለም። በቃ ከላይ ሆኖ አለቃ ሆኖ ስለተሾመባት እና ገንዘብንም ስለሚከፍላት ደሞዝ ስለሚከፍላትም ጭምር ነው። እምቢ ብትል ከስራ እንደምትባረር ታስባለች አይደል? طيب ከሱ በተሻለ መልኩ እንደዚሁ ለጥቅም ብቻ ሳይሆን ከውዴታና ከፍቅር ጋራ የሚያስፈልጋትን ወጪ እየሸፈነላት ከጥቃት እየተከላከለላት በአንድ ጣራ ስር አብሯት እየኖረ ከሷ ጋር ቤተሰብ የሚመሰርትና ልጅን የሚያፈራን ባሏን መታዘዝን እንዴት ትጠየፋለች? የአላህን ሕግ የሚጥስ ትዕዛዝ ካላስተላለፈ ድረስ መታዘዝ ግዴታው አይደል? እና እነኚህ ዓለማዊ ርዕዮቶች ምንነታቸውን ሳያውቁ አንዳንድ ሰዎች የሚታለሉ ሆነው እናገኛለን። ልክ አሁን እንደተገለጸው ፌሚኒዝም ሲባል ለሴቶች መብት ማለት ያለ አግባብ የሚጨቆኑ ባሎቻቸው የሚደበድቧቸውን ወይ እንዲህ አይነት ሴቶችን ብቻ መብት ማስከበር ይመስላቸዋል። እንደዛ አይደለም። እነሱ እኩል ነን የሚል ነው። በዚህ የተዛነፈ አመለካከት የተነሳ በጣም አጸያፊ የሆኑ ነገሮች በማህበረሰቡ ውስጥ እየተፈጠሩ እንደሆኑ ዋቢ የፈለገ ሰው ምዕራባውያን ይመልከት። ወንዶች ምንም በቃ ለኛ አያስፈልጉንም ብለው የሚፈክሩ አሉ። ግልጽ ነው። ግን እስቲ የዓለማችንን ግኝቶች ዛሬ ለእያንዳንዱ ሰው ህይወት እጅግ አስፈላጊ የሆኑ ምርቶች ወይም እንደ ጥቅል ነገሮችን ስናስተውል ወንዶች ያመረቷቸው ሆኖ ነው የምናገኘው። ሴቶች ሊሰሯቸው ራሱ ብቃቱ ላይኖራቸው ይችላል። ተክለ ሰውነታቸው አንጻር ራሱ የማይመቹ ነገሮች ይኖራሉ አይደል? እንዳን ከባድ ስራዎችን ወንዶች ብቻ ናቸው የሚሰሯቸው። ግን እነሱ ያንን ነገር አያስቡም። የሆነ ቦታ ላይ ቁጭ ብለው ተመቻችተው ሳለ ወንዶች አያስፈልጉንም ይላሉ። እንደዚህ የምትል ሴት ካለች የአስተሳሰብ ደረጃዋ በጣም የወረደ ማለት ከሌሎች ሴቶች ራሱ በጣም የወረደች ሴት ነች ማለት ነው። ምክንያቱም ንግግር አንዳንድ ጊዜ ማንነትን ያጋልጣልና ማለት ነው። ለማንኛውም ፌሚኒዝም ራሱን የቻለ መነሻ ያለው ከኢስላም ህግጋት በራቀ መልኩ እንዲያውም ከእምነቶች ሁሉ በራቀ መልኩ ሰዎች የሚዘውሩት ነገር ስለሆነ ውጤቱን እንመልከት። አንዳንድ ጊዜ ውጤቱ ራሱ ምንነቱን ያሳየናል እኮ አይደለም? ተመሳሳይ ጾታን እንዴት እንደሚያበረታታ በቀጥታ እንኳን ባይሆን ማለት በተዘዋዋሪም እንዴት እንደሚያበረታታ የተመሳሳይ ጾታን ግንኙነት ማለት ነው። ከዚህ ውጭ ሴቶች ወንዶችን በጥቅሉ እንዲጠሉ እንዴት እንደሚያበረታታ በቀጥታም ባይሆን በተዘዋዋሪ ማለት ነው ለተመለከተ ሰውና እንደዚህ አይነት አመለካከት ያላቸው ሰዎች የደረሱበትን ቦታ ያየ ሰው ይህ አመለካከት እጅግ በጣም ጥፉና አደገኛ እንደሆነ መረዳት ይችላል። ከስሜታዊነት በራቀ መልኩ ለተመለከተ ማለት ነው። ስለዚህ የተፈለገው ፍትህ ከሆነ في الحقيقة ከኢስላም በላይ ለሴቶች ፍትህን የሰጠ ይላል። ሴት ልጅ ያኔ በጃሂሊያ ጊዜ በተለይ አረቦች ዘንድ አንዳንዶቹ ዘንድ ሁሉም ዘንድ የማይሆን ስትወለድ ለቤተሰብ ኩራትና ክብር አትሆንም በሚል ከነ ህይወቷ የምትቀበርበት ጊዜ ነበር። ያንን ነገር
ኢስላም አስቀረው። ከማስቀረት አልፎ ይህንን ትልቅ ወንጀል አድርጎ ቆጠረው። ይህም ብቻ አይደለም፣ ሴቶችን አንድ ሰው ካሳደገ ያኒ ሁለት ሴቶችን ለምሳሌ ቃል መን ዓለ ጃሪየተይን ሐታ ተብሉጋ ሁለት ሴቶችን እስኪደርሱ ድረስ አሳድጎ ያበቃ ሰው በኢስላም ትልቅ ደረጃ ነው። ያኒ ሶስት ከሆኑም እንደዚሁ አጅሩ እየበለጠ ይሄዳል። ከእሳት ሲትር ወይም ደግሞ ጋሻ ወይም መሸፈኛ ይሆኑለታል ተብሎ ሴቶችን እንደዚህ መንከባከብና ማብቃት ትልቅ አጅር የሚያስገኝ ሆነ ማለት ነው። ድሮ ሴቶች ጭራሽ ምንም ውርስ አይወርሱም ነበር። አሁንም ድረስ አንዳንድ ቦታ ላይ የሴቶች መብት እያሉ የሚከራከሩ ሰዎች ከበስተኋላ ያለው እምነታቸው ሲጠራ ለሴቶች የሚወርሱት ውርስ የለም። ኢስላም ግን ውርስ አወረሰ። ሴቶች እንዲወርሱ አደረጋቸው። ግን ሲያወርሳቸው በፍትህ ነው። እኩልነት አይደለም ሁሌ ትክክለኛ የሚባለው አልኳቸው አይደል? እኩልነት እኮ ሁሌ ትክክል ላይሆን ይችላል። እኩል መሆን የሚገባቸውን እኩል ስታደርግ ነው ትክክለኛ። ግን በፍትህ ለምን ወንድ ልጅ ለምሳሌ ወንድና ሴት ልጆች ቢኖሩ አንድ ወንድ አንዲት ሴት ከምታገኘው እጥፍ ነው የሚያገኘው። ለምን? ኃላፊነት አለበት። እሱ ቤተሰብን የማስተዳደር ኃላፊነት አለበት። እሷ ከሱ ብዙ እጥፎች የሚበልጥን ሀብት አፍርታ ከነበረ ያንን ለራሷ ቤት ራሱ የማውጣት ወይም ወጪ የመሸፈን ምንም አይነት ግዴታ የለባትም ራሷ መርጣ ካልሆነ በስተቀር ማለት ነው። ስለዚህ ፍትህ ነው የሚሰራው፣ እኩልነት አይደለም። ይህንን ማወቅ ያስፈልጋል ማለት ነው። ያው ከዚህ በላይ ብዙ ማንሳት የምንችላቸው ቁም ነገሮች አሉ፣ ግን ከጊዜ አንጻር በዚህ እንብቃቃ። አባቴ የሚስቱን እናት የሚረዳቸው አካል ስለሌለ የዘካ ገንዘቡን ለሳቸው መስጠት ይፈልጋል። በጥቅሉ አንድ ሰው የዘካ ገንዘቡን ለሚስቱ ወላጆች መስጠት ይችላልን? ናም ይችላል። ለሚስቱ ወላጆች ዘካን መስጠት ይችላል። ግን ያው የሚገባቸው መሆን አለባቸው። ለምሳሌ ወይ በድህነት የተነሳ የሚረዳቸው ስለሌለ ቢረዳቸው ችግር የለውም። ለምሳሌ የሚያስተዳድራቸው ሰው ስለሌለም ከሆነ ያንን ነገር ማድረግ ይችላል። እና የሚስት እናት በተለምዶ በሀገራችን ምን ተብለው ነው የሚጠሩት? እንደ እናት ነው የሚቆጠሩት። እና ከአክብሮት አንጻር ይህ መባሉ ትክክል ነው። ግን ወደ ሸሪዓ ፍርዶች ስንመጣ ይሄኛው የሰማነው ቃል ተጽዕኖ ያሳድርበታል። ልክ አሁን ራሱ እናት እንደመስጠት ይቆጠራል ወይ ብለን እንዲህ አይነት ጥያቄ እንድናነሳ ያደርገናል ማለት ነው። ስለዚህ ዞሮ ዞሮ ባጭሩ ለመመለስ ያህል ችግር የለበትም ማለት ነው። ባለቤቴ ባለፈ ረመዳን ሀይድ ላይ በነበረችበት ወቅት ያመለጣት የጾም ቀዳ ነበረባት። ይህንን ቀዷ ለመክፈል ስታስብ በእርግዝና ምክንያት ሰውነቷ ስለከበዳትና ስላልቻለች መጾም ሳትችል ቆይታለች። አሁን በቅርቡ ወልዳለች። ነገር ግን ያመለጣትን ቀዷ ሳትከፍል የዘንድሮ ረመዳን ደርሷል። ከዚህ ጋር ተያይዞ አሁንም የምታጠባ ከሆነና መጾም ካልቻለች ብይኑ ምን ይሆናል? ያለፈውን አስመልክቶ ያለፈው ጊዜ ላይ ረመዳኑን ያልጾመችበት ምክንያት ለምሳሌ ወይ በሐይድ ምክንያት ወይ በህመም ምክንያት እና በመሰል ምክንያቶች ከሆነ እና ቀዷ ለማውጣት ስትሞክር በእርግዝናና በማጥባት የተነሳ እስከሚቀጥለው ረመዳን ድረስ መጾም ካልቻለች ያው ስትችል ትጾማለች ነው ባጭሩ። ከጊዜ በኋላም ቢሆን በቻለችበት ጊዜ ትጾማለች፣ በቻለችበት ጊዜ ቀዷ ታወጣለች ማለት ነው። ምናልባት ያልጾመችው ያኔም ራሱ በእርግዝና ወይ በማጥባት ምክንያት ከሆነ ይሄ የዑለማዎች ውዝግብ አለበት። ማብላት ያስፈልጋል ወይስ አያስፈልግም? በማብላት ብቻ ትብቃቃለች ወይስ ጾም ብቻ ይበቃታል? ይሄ ራሱን የቻለ ውዝግብ ነው እና አልሙሂም ኺላፉ በጣም ጠንካራ ነው። በቀዷ ብቻ ብትብቃቃም ይህን ያህል የሚያስወቅሳት ነገር የለም ከማሁ መዝሀብ አልሐነፊያ። ግን አሁን የደረሰባትን ረመዳን በተመለከተ ይህ ረመዳን ላይ እሷ እያጠባች ከሆነ ወይ እርጉዝ ከሆነች ያው በሁሉም ዑለማዎች ስምምነት ማፍጠር ትችላለች፣ ስጋት ካለ ማለት ነው። በሁሉም ዑለማዎች ስምምነት ምንም አይነት ጉዳትም ስጋትም በሌለበት ሁኔታ ታፍጥር ማለት አይደለም። ነገር ግን ስጋት ካላት ወይ ለራሷ ወይ ለጽንሱ እርጉዝ ከሆነች ወይ ለምታጠባው ልጅ በመጾሟ የተነሳ ጉዳት
ይመጣል የሚል ስጋት ካለ ማፍጠር እንደምትችል ሁሉም ዑለማዎች ስምምነት አላቸው፣ ተስማምተዋል። ግን ውዝግቡ ከዛ በኋላ ምን ታድርግ የሚለው ነው። ማካካሻው ምንድነው የሚለው ነው። አሁን እንዳልኳችሁ መዝሀብ አልሐነፊያ እንደማንኛውም ታማሚ ቀዷ ማውጣት ብቻ ነው የሚጠበቅባት ይላሉ። በሻፊዒያ እና በሐናቢላ መዝሀብ የፈጠረችበት ምክንያት ለራሷ ሰግታ ከሆነ ያው ቀዷ ታወጣለች፣ ሌላ ምንም ነገር አይጠበቅባትም፣ ልክ እንደቀድሞ ማለት ነው። ነገር ግን ለልጇ ብላ ለጽንሷም ይሁን ለምታጠበው ልጅ ሰግታ ከሆነ ከቀዷ ጋራ ቀዷ አይቀርም፣ ከቀዷ ጋራ ለእያንዳንዱ ቀን አንድ ምስኪን ማብላት አለባት ይላሉ። እና የተወሰኑ ዑለማዎች አስለን ቀዷ አይጠበቅባትም፣ እርጉዝና አጥቢ ሴት ግዴታዋ ማብላት ብቻ ነው ይላሉ። ይሄ ጥቂቶች ብቻ የመረጡት ነው። ቀውል ኢብኑ ዐባስ ወኢብኑ ዑመር ምን ሰሓባ እና አንዳንዶች እንደ ኢብኑ ሐዝም ያለው ይህንን ነገር ተቀብለውታል ማለት ነው። ኺላፉ በጣም ጠንካራ ነው። በዚህ ርዕስ ላይ እንደ ማስረጃ አንዳንዶች የሚያቀርቡት የአነስ ብን ማሊክ አልከዕቢ ሐዲስ ኢነ አላህ ወضዐ ዐን ልሙሳፊር ሸጥረ ሰላህ ወዐን ልሑብላ ወልሙርዲዕ አሰውም የሚል አለ። ለፍዙ ብዙ ነው። አቡ ዳውድ ትርሚዚና ይዘግበዋል። አላህ ከሙሳፊር ግማሽ ሰላትን ትቶለታል ማለት ባለ 4 ረክዓ ሰላት ከሆነ ሁለቱን አይሰግድም፣ አሳጥሮ ነው የሚሰግደው ሙሳፊር ከሆነ። እርጉዝ ወይ ደግሞ አጥቢ ከሆነች ደግሞ ጾምን ትቶላታል። እና ይሄን ጾምን ትቶላታል የሚለውን ዘገባ አንዳንዶች ተመርኩዘው በቃ ጾምም ማለት ነው ይላሉ። ግን ብዙ ዘገባዎች ላይ ሙሳፊርን አስመልክቶ ራሱ እንደዛ ብሏል። መልእክተኛው ወضع عن المسافر الصوم وشطر الصلاة። طيب ሙሳፊር አይጾምም ማለት ቀዷ አያወጣም ማለት ነው? አይቀርለትም ማለት ሙሳፊር አይጾምም ማለት ማፍጠር ይፈቀድለታል፣ ግን ቀዷ አይቀርለትም። ስለዚህ እቺም ሴት ጾም ግዴታ የለባትም ሲባል ያው ቀዷ ማውጣቷ ይታወቃል። አስሉ እሱ ነው። ስለዚህ ኢህቲያጠን የተሻለው ቀዷ ማውጣት ነው። ግን ከዛ ጋራ ምናልባት ከኺላፍ ለመውጣት በተለይ ለልጇ ብቻ አስባ እና ሰግታ ከሆነ ያፈጠራቸው ከኺላፍ ለመውጣት ለእያንዳንዱ ቀን አንድ ምስኪን ብታበላ መልካም ስራ ሰርታለች፣ ምንም የማያጠራጥር መልካም ተግባርን ፈጽማለች ማለት ነው። ግን በቀዷ ብቻ ብትብቃቃም ኢንሻአላህ ብዙ የሚያሰጋ አይሆንም ማለት ነው። የኤጀንሲ ሴቶችን ለስራ ወደ ውጭ ሀገር መላክን በተመለከተ የሸሪዓው ብይን ምን እንደሆነ ማብራሪያ ፈልጌ ነበር። በተለይም ሙስሊም ሴቶች ያለ መህረም ለረጅም ርቀት ለጉዞ መውጣታቸው እዛ በሚሄዱበት ሀገር ሊገጥማቸው የሚችለው የዲንና የማንነት ፈተና፣ እንዲሁም ኤጀንሲው በዚህ ሂደት ውስጥ የሚሰራው ስራና የሚያገኘው ገቢ ከሐላልና ሐራም አንጻር እንዴት ይታያል? የኤጀንሲ ባለቤት የሆኑ ወይም በዚያ ስራ ላይ የተሰማሩ ሰዎች ሊጠነቀቁ የሚገባቸው ነጥቦች ምንድን ናቸው? የኤጀንሲ ስራ በመሰረታዊ እይታ ችግር የለበትም። ምክንያቱም ያው ወደ ውጭ ሀገር መሄድ የሚችሉ ሰዎችን ፕሮሰስ ማፋጠንና ማሳለጥ ነው። ከዚህ ጋር ተያይዞ ምናልባት የቲኬት ሽያጭም ሊኖር ይችላል እና እንደ ጥቅል እና እንደ መነሻ የስራው ችግር የለበትም። ነገር ግን ጥያቄው ላይ እንደተነሳው ከመህረም ውጪ ወደ ውጭ ሀገር እንደሚሄዱ የሚታወቁ ሰዎችን እንዲያው ትኬት መሸጥ ብቻ ሳይሆን ሙሉ ፕሮሰሳቸውን ለማሳካት መተባበሩ ምናልባት ወላሁ አዕለም በመጥፎ ተግባር ላይ መተባበር ውስጥ ይከተዋል። አላህ ቁርአን ላይ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በወንጀልና ድንበር በማለፍ ላይ አትተባበሩ ብሏል። ስለዚህ የሚመከረው ምክር እንደዚህ በተለይ በገፍ በቃ ሰራተኞችን ወደ ውጭ ሀገር የሚልኩ ኤጀንሲዎች በተቻለ አቅም ይህንን ተግባር ትተው ሌላ አይነት ተግባር ውስጥ ሊሳተፉ ይመከራል። ለምን ሴት ልጅ ያለ መህረም ከአንድ ሀገር ወደ ሌላ መጓዟ ክልክል ነው። ይህ ምንም ጥርጥር ያለበት ነገር አይደለም። መልእክተኛው ዓለይሂ ሰላቱ ወሰላም ላ ቱሳፊሩ መርአ መሲረተ የውሚ
ኢላ ወመዐሃ ዙ መሕረም ብለዋል። አንዳንድ ዘገባዎች ላይ ሙሲረተ የውመይን፣ አንዳንድ ቦታ ላይ ሰላሰተ አያም እና ዑለማዎች ሲያስማሙት ያው ጉዞ የሚባለውን በጥቅሉ ለመግለጽ ፈልገው ነው። 2 ቀን የሚያስኬድ 3 ቀን የሚያስኬድ ያሉት መልእክተኛው አንዳንድ ቦታ ላይ ምንም ገደብ ሳያስቀምጠው ተናግረዋል። እና ከዚህ አንጻር ነው ያው በሸሪዓ ረጅም ጉዞ ለምሳሌ 80 ኪሎ ሜትር ወይም በአብዛኞቹ ዑለማዎች አቋም 80 ኪሎ ሜትር ወይም በላይ የሚያስኬድ ጉዞ መጓዝ የለባትም። ያው የሚለካው እንደምታውቁት ከጫፍ እስከ ጫፍ ነው እንጂ ብዙ ጊዜ በከተማ ሕግ ላይ እንደሚታወቀው ከከተማው መሀል ጀምሮ እስከሚቀጥለው ከተማ መሀል ያለው ልኬት ሳይሆን በሁለቱ ከተሞች መካከል ከዳር እስከ ዳር ያለው ርቀት ነው የሚለካው ማለት ነው። አልሙሂም ሩቅ ጉዞን ሴቶች ያለ መሕረም እንዲጓዙ ማመቻቸቱ ያስቸግራል፣ እያወቁ ሲሆን ማለት ነው። ትኬት መቁረጥ ብቻ ቢሆን አንድ ሰው የሆነ ሰው ሴት ለምሳሌ ከማን ጋር እንደምትሄድ አይጠይቃትም። ትኬት ቁርጥ ስትል ዝም ብሎ ቢቆርጥላት እሱ አይመለከተውም። እሱ እርግጠኛ እስካልሆነ ድረስ የእሷ ኃላፊነት ነው ይባላል። ግን እንደዚህ በሚታወቅበት ልክ እዚህ ላይ መተባበሩ ቢያንስ ሹብሃ ነው፣ ትብብር መሆኑ ማለት ነው። ቢያንስ ሹብሃ ነው። ስለዚህ የኤጀንሲ ስራ አይቻልም አይደለም ፈትዋው። ነገር ግን እንደዚህ አይነት ነገሮች ላይ በተቻለ አቅም እያወቁ አለመተባበር ይፈለጋል ማለት ነው። ነዓም አላሁ አዕለም። በመስጂድ ውስጥ መግዛትና መሸጥ በሐዲስ የተከለከለ መሆኑ ይታወቃል። በአሁኑ ወቅት ግን ሰዎች መስጂድ ውስጥ ሆነው በስልካቸው የአየር ሰዓት፣ የኢንተርኔት ፓኬጅ መግዛት ወይም ካርድ መሙላት፣ በሞባይል ባንኪንግ በቴሌብር አማካኝነት ለቤት ክራይ ወይም ለተለያዩ ዕቃዎች ግዢ ክፍያ ይፈጽማሉ። እነዚህ በስልክ የሚከናወኑ የገንዘብ ዝውውሮችና ክፍያዎች መስጂድ ውስጥ እንደ መሸጥና መግዛት ተቆጥረው በክልከላ ውስጥ ይካተታሉ ወይ? አብዛኛዎቹ የዘመናችን ዑለማዎች በዚህ መልኩ በኢንተርኔት ወይም ኦንላይን የሚደረጉ ግብይቶችን ወይም በስልክ የሚደረጉ ግብይቶችን የተከለከለው ግብይት ውስጥ ይከቷቸዋል። ማለት መስጂድ ውስጥ ከተፈጸመ መስጂድ ውስጥ ያው መሸጥ አይቻልም እና እዛ ውስጥ ይካተታል ይላሉ። ሰውየው መስጂድ ውስጥ ሆኖ ነው የገዛው፣ መስጂድ ውስጥ ሆኖ ነው የሸጠው ስለሚሉ ማለት ነው። መጠንቀቁ ተገቢ ነው። ነገር ግን ሐዲሱን ስናስተውል ወላሁ አዕለም የሚሸጡ እቃዎችን መስጂድ ይዞ መጥቶ መሸጥን የተመለከተ ይመስላል። ግልጽ ቃና ባይኖረውም ለምን? ምክንያቱም ሰዎች መስጂድ ስለሚኖሩ ለገበያ የሚያመች ቦታ ነው። ማለትም እዚህ ቦታ ላይ ብዙ ሰዎች አሉ፣ ስለዚህ ብዙ የሚገዛኝ ሰው አላጣ በሚል እቃን መስጂድ ማምጣት እንደተከለከለ በተዘዋዋሪ የሚጠቁሙ ነገሮች ይኖራሉ። ወላሁ አዕለም። ልክ መልእክተኛው ዓለይሂ ሰላቱ ወሰላም የጠፋ እቃን አስመልክቶ ያው እንግዲህ የህዝብ ስብስብ የሚገኘው መስጂድ ነው ብሎ እንዲህ አይነት እቃ ጠፍቶኛል ብሎ መጠየቁን እንደከለከሉት ማለት ነው። ግልጽ ነው። እንዲህ አይነት ሰው ሲያጋጥማችሁ ላ ረደህ አላሁ ዐለይክ በሉት። ፈኢነል መሳጅደ ለም ቱብነ ሊሃዛ፣ መስጂዶች ለእንደዚህ አይነት ነገር አልተገነቡም እና አላህ አይመልስልህ በሉት አሉ። ግልጽ ነው። ከዚህ ጋር ተያይዞ ራሱ ማለት ነው አንዳንድ ዘገባዎች ላይ ከዚህ ጋር ተያይዞ መስጂድ ውስጥ መሸጥንም ማለት ነው አስመልክቶ ምናሉ ወኢዛ ረአይቱም መን የቢዑ ፊል መሳጅድ ፈቁሉ ላ አርበሐ አላሁ ቲጃረተክ፣ መስጂድ ውስጥ የሚሸጥን ሰው ስታዩ አላህ ንግድህን አይባርክልህ ወይም ትርፍ አያስገኝልህ በሉት አሉ። እና ምናልባት እቃን ይዞ እዚህ መምጣትን የተመለከተ ይሆናል ማለት ነው። ግን ያ ማለት መስጂድ ውስጥ ሆኖ አንድ ሰው እንደተባለው ኦንላይን ግብይት መፈጸሙ የሚደገፍ ነው ማለት አይደለም። መስጂድ እንደሚታወቀው የዒባዳ ስፍራ ነው። ሰዎች ኢማናቸውን ሊያድሱበት የሚገቡበት ክልል ነው እና በዚህ ክልል ውስጥ በዱንያ መወጠር፣ የዱንያን ነገር ማሰብ ተገቢ አይሆንም ማለት ነው። ወሊዛሊክ ከእንዲህ አይነት ኺላፍ ለመውጣት መተው የተመረጠ ነው። ከመስጂድ ወጣ ብሎ ለምሳሌ የሚገዛውን ነገር ገዝቶ ቢመለስ
ሐታ ሙዕተኪፍ ሆነው ኢዕቲካፍ ላይ ያለ በረመዳን ለምሳሌ ምግብ ራሱ ሙዕተኪፍ ስለሆነ እዚህ ድረስ ምግብ እንዲመጣለት አንዳንዴ በቀጥታ መክፈል የሚችልባቸው አፕሊኬሽኖች ይኖራሉ። እዚህ እንኳን እርግጠኛ አይደለሁም። እዚህ ትዕዛዝ ነው ማለት እንዲህ አይነት ላኩልኝና እከፍላለሁ ነው። ግልጽ ነው። ይህ እንደ ግብይት ይቆጠራል ወይ? አዎ፣ በስልክ ሲሆን ዑለማዎች እንዲህ አይነት እቃ እፈልጋለሁ ከዛ እንሸጥላለን፣ ስንት ነው እንደዚህ፣ በቃ እሺ ተባብለው ከተነጋገሩ ይሄ ኢጃብና ቀቡል ነው ይላሉ። እና ስልኩ እስካልተዘጋ ድረስ ይሄ መጅሊስ አንድ መጅሊስ ነው። ምን ማለት ነው? አንድ መጅሊስ ማለት ኺያር አልመጅሊስ አለ እዛ ውስጥ ማለት ነው። ስልኩ እስካልተዘጋ ድረስ ሀሳቡን መቀየር ይችላል አንድ ሰው። ስልኩ ከተዘጋ ልክ እንደተለያዩ ማለት ነው ይቆጠራል። እና እንደሚታወቀው አንድ ሰው የሆነ እቃን ገዝቶ ከዛ ከወጣ በኋላ አልፈልግም ቢል ያኛው እስካልተስማማ ድረስ የመመለስ መብት የለውም። ሁለቱም ከተስማሙ ብቻ ነው። ያን البيع عقد لازم عقد ሁለት አይነት ነው። ላዚም እና ጃኢዝ ይባላል። ላዚም ማለት በሁለቱ ስምምነት ካልሆነ የማይፈርስ ማለት ነው። ጃኢዝ የሚባለው አንዱ ለብቻው ሊያፈርሰው የሚችለው። ስለዚህ በዚህ መልኩ ከሆነ ያው ግብይቱ ተፈጽሟል ማለት ነው። ግልጽ ነው። ነገር ግን እንዲህ አይነት እቃ በተወካያችሁ በኩል ወይም በሹፌር በኩል ላኩልኝ ብሏቸው ያ ተወካዩ ግብይቱን ለመፈጸም እቃውን ይዞ መጥቶ እንደ አዲስ እሱ ከመጣ በኋላ የሚገበያዩ ከሆነ ወጥቶ መገበያየት ይችላል ማለት ነው። ግልጽ ነው። ወጥቶ መገበያየት ይችላል ማለት ነው። ግን ጠለብ እና በይዕ ይለያያል። ጠለብ ማለት እንዲህ አይነት ነገር እፈልጋለሁ ብሎ እሱ ጠለብ ሲያደርግ እዚህ ሆኖ ለምሳሌ እንዲህ አይነት ነገር እፈልጋለሁ ብሎ ሲያመለክት ማለት ነው። ኢጃቡ እስካልመጣ ድረስ ገዛ ይባላል። ኢጃብና ቀቡል ማለት ነው። እንግዲህ ኢጃብና ቀቡል ልዩነታቸው ሌላ ርዕስ ነው። አልሙሂም ሌላኛው የሰዎቹ እሺ ብሎ የሚስማሙበት ነገር እስካልመጣ ድረስ በይዕ ይባላል እና ጠለብ ይለያል ማለት ነው። ግልጽ ነው። ዞሮ ዞሮ አይቻልም በሚለው ቀውል ከሄድን አዎ ከቴሌ ብርም ራሱ መግዛት ነው። ግልጽ ነው። መግዛት ነው። ሌላ ትርጉም የለውም እና ያው እሱ ይከለከላል ማለት ነው። ግን እንደኔ ወላሁ አዕለም ያው ከዚህ በፊት ስላሰብኩበት ነው እንደኔ የምላችሁ ሐዲሶቹ ወላሁ አዕለም እቃውን የሚሸጠውን እቃ እዚህ ይዞ የሚሸጥን ሰው የሚመለከቱ ይመስላል። ክልከላው ያንን የሚመለከት ይመስላል ማለት ነው። ወላሁ አዕለም። እኔ ካለብኝ የነርቭ ችግር ጋር ተያይዞ በምጾምበት ጊዜ የውሃ ጥም ሲሰማኝ ወይም ሲርበኝ በጣም ከባድ የሆነ የጥርስ ህመም ይነሳብኛል። ብዙ ወጪ አድርጌ ታክሜ ነበር። ከህመሙ ሌላ ምንም ችግር የለብኝም። ምን ማድረግ ነው ያለብኝ? በመጾሙ የተነሳ ከነርቭ ጋር በተያያዘ የጥርስ ህመሙ የሚያይልበት ከሆነ ይህ ማፍጠር ይፈቀድለታል። ዑለማዎች የታመመ ሰው ማፍጠር እንደሚችል ይስማማሉ። ያው ቁርአን ላይም አላህ በግልጽ አውስቶታል ማለት ነው። ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኽራ። ግን ምን አይነት በሽታ ሲሆን ነው እንዲያፈጥር የሚያስፈቅድለት የሚለው ላይ ውዝግብ አለ። የተሻለው አቋም በሽታው ከተለመደው ውጭ ከፍ ያለ መሸቃ ወይም ክብደትን የሚያስከትልበት ከሆነ ከጾም ጋራ ማለት ነው፣ ክብደትን ወይም መቸገርን የሚያስከትል ከሆነ ወይ የሚያገግምበት ጊዜ ከራቀ በሽታው በራሱ እንትን ባይልም ባያገረሽበትም ግን የሚያገግምበትን ጊዜ ካራቀበት ወይም በሽታው ከጨመረበት እንደዚሁም ካቃተው አልፎ ጭራሽ የሚጎዳው ከሆነ ይሄ ሁሉ ማፍጠር የሚያስችል ምክንያት ነው ማለት ነው። እንዲያውም ጉዳት እንደሚያስከትል እርግጠኛ ከሆነ መጾሙ ክልክል ነው ይላሉ አብዛኛዎቹ ዑለማዎች። የሚጎዳው ከሆነ ክልክል ነው። ግን ህመም ብቻውን አይደለም ጉዳት የሚባለው። ግን ህመም ደግሞ ካለ ይሄ መሸቃ ነው። መሸቀቱ ተጅሊቡ ተይሲር። መሸቃ ሲባል ምን ማለት ነው? መሸቃ ኻሪጅ አን ሙዕታድ፣ ያኒ ማንም ሰው ሲጾም የሚሰማው የተወሰነ ክብደት አለ ማለት የሚሰማው የተወሰነ
የራሃብ ስሜት የመሳሰለው ነገር በቂ ምክንያት እንዳልሆነ ግልጽ ነው። ግን እንደዚህ የህመም ስሜት ከሆነ በትክክለኛው አቋም መሰረት ለማፍጠር ይችላል። ግን ያው ምን ይላሉ ዑለማዎች እንደዚህ ለምሳሌ ጣቱን ትንሽ ስላመመው ቢጾም ባይጾም ለውጥ የማይኖረው ከሆነ ጥርስ ህመም ብለው አንዳንድ የራሳቸው የድሮ ዑለማዎች ምሳሌ ይሰጣሉ። ግን ያው ቢጾምም ባይጾምም ለውጥ የሌለው ከሆነ ነው ጥያቄው ላይ እንደቀረበው አይነት አይደለም። ይሄ ስለ ጾመ ነው ህመሙ የሚመጣበትና የሚያየልበት እና እንደዚህ የሚያየልበት ከሆነ ግዴታው አይደለም፣ ሲሻለው ቀዷ ያወጣል ማለት ነው። እንግዲህ ብዙ ተስፋ የሌለው ከሆነ ያው በቀዷ በማውጣት ፋንታ ከዚህ በፊት እንደገለጽ ነው ለእያንዳንዱ ቀን አንድ ምስኪን ማብላት ይችላል ማለት ነው። በዚህ መልኩ ሁልጊዜ የሚያማው ከሆነ የንግድ ዕቃዎች ዘካ አተማመኑ ላይ ወደ ገንዘብ ተመንዝረው ዘካቸው ሲወጣ ዋጋ የሚሰላው በየትኛው መስፈርት ነው? ነጋዴው ዕቃውን በገዛበት በቀደመው ዋጋ ወይስ ለደንበኞች በሚሸጥበት የችርቻሮ የገበያ ዋጋ ወይስ ነጋዴው በወቅቱ ያንን ዕቃ በጅምላ መልሶ ሊገዛው በሚችልበት የወቅቱ የገበያ ዋጋ? የንግድ ሸቀጦችን አንድ ሰው ለዘካ ሲተምናቸው በገዛበት የመጀመሪያው ዋጋ መሰረት ይተምናቸዋል ያለ ዓሊም የለም። ግልጽ ሆነ? እንደዚህ የሚል ዓሊም የለም። ግን ሰዎች የተምታታባቸው ከምን አንጻር እንደሆነ እነግራችኋለሁ። ያው ሀገራችን ላይ በስፋት የሚቀረው የሻፊዕያ መዝሀብ ነው። ሻፊዕያዎች አንድ ዕቃ ለምሳሌ አሁን ዛሬ ዘካ በማወጣበት ዓመት ከሞላ በኋላ ዘካ በማወጣበት ጊዜ ያለው ዋጋ በወርቅና በብር ሲተመን የሚለያይ ቢሆን ግልጽ ነው። ምክንያቱም የዲናር ሳንቲም ነው፣ የወርቅ ሳንቲም አለ፣ ድሮ የብር ሳንቲም አለ፣ በሌላ አይነት ነገር የተገዛ ሊሆን ይችላል። ስለዚህ በወርቁ ነው የምተምነው ወይስ በብር ነው የሚለውን ለመመለስ ነው በገዛበት የሚሉት። በወርቅ ከሆነ በዲናር ማለት በወርቅ ገንዘብ ይተምነዋል፣ በብር ከሆነ በብር ይተምነዋል አለ። ወጥቷቸዋል። ከዛ በኋላ ኒሳብ ደርሷል አልደረሰም የሚለውን ለማወቅ ሲያስፈልግ ነው ይሄንን የሚሉት እንጂ አስለን ይተምነዋል የሚለው ቋንቋ ምን ማለት ነው? ዋጋውን ይተምናል ማለት ምን ማለት ነው? ዋጋውን ይተምናል እኮ የሚባለው የዛሬውን ዋጋ አጥንቶ ነው ስንት ያወጣል ብሎ ያሰላዋል ማለት እንጂ የመጀመሪያውማ መተመን እኮ አያስፈልገው ማለት የገዛበትን መተመን ሳይሆን መደመር ብቻ ነው የሚያስፈልገው አይደል? በዚህ ነው የገዛሁት ሲደመር ይሄን ያህል ነው አለቀ ነው ይተምናል። ተቅዊም በአረብኛው በተለይ ግልጽ ይሆናል። ዑመር ኢብኑ ኸጣብ ሒማስ ለተባለ ሰው ዘካ ወጣ አሉት። ማሊ ኢላ ጅዓቡን ወቆዶ፣ እኔ እኮ የሆነ የቀስት ኮሮዶና ቆዳዎችን ብቻ ነው የሚሸጠው እንጂ ያው ገንዘብ የለኝም ማለት ነው። ግን ይሸጣቸዋል። ቃል ቀዊምሃ ሱመ አዲ ዘካተሃ። ቀዊምሃ ማለት ምን ማለት ነው? ዋጋውን አስላው በመቼ በዛሬ። ይሄ ሁሉም ዑለሞች ነውበት አሁን ባለበት ግልጽ ነው። طيب ጥያቄው ላይ እንዴት ነው በጅምላ ነው ወይስ በገበያ ዋጋ ነው ወይስ በሚሸጥበት ነው የሚሉ አይነት ነገሮች ያው ይነሳሉ፣ ሁሉም የተለመደው እና ባጭሩ ይህ ነገር በሚሸጥበት በቦታው በሚሸጥበት የገበያ ዋጋ በአካባቢው በሚሸጥበት የገበያ ዋጋ ግልጽ እንዲሆን ሶስት ነገሮችን ለያይተን እንግለጽ። ቂማ አለ፣ ሲዕር አለ፣ ሰመን አለ። ቂማ ማለት የአካባቢ አጠቃላይ የገበያ ዋጋ ነው፣ የገበያ ዋጋ። ሲዕር ደግሞ ነጋዴው የሚያስቀምጠው ዋጋ ነው። ከገበያ ዋጋ ከፍ አድርጎ ሊሸጥ ይችላል፣ ዝቅ አድርጎ ሊሸጥ ይችላል። ሰመን ደግሞ በትክክል መጨረሻ ላይ ለሆነ ገዢ የሚሸጥበት እና ያው ውሎ የሚያርፍበት ዋጋ ነው። ይህም ከተለመደው ከአካባቢ ዋጋ ወይ እሱ ከመጀመሪያ ካስቀመጠው ዋጋ ከፍ ያለው ይዝቅ ያለ ሊሆን ይችላል። ዘካ በየትኛው ላይ ነው የሚመሰረተው? ቂማ የአካባቢ ዋጋ። ግልጽ ነው። ግልጽ ካልሆነ ልምድ ያላቸው ነጋዴዎች ይጠየቃሉ። ይሄ እቃ በዚህ ቦታ ምን ያህል ያወጣል የሚለውን ይጠየቅና ከዛ በዛ መሰረት አስልቶ ለኒሳብ በቂ ሆኖ አመት ሞልቶት ከሆነ ያው ከሌላው ጥሬ ገንዘብ ጋር ደምሮት ለ40 አካፍሎ ግዴታውን ያወጣል ማለት ነው። እና ምናልባት እኮ እኔ ከሸጥኩበት ወይም ካሰላሁት የገበያ ዋጋ በላይ ልሸጠው እችላለሁ ወይ ቀንሼ ልሸጠው እችላለሁ ይላል። ምንም ችግር የለውም። ምክንያቱም አንተ ግዴታ ሆኖብህ
ዛሬ የምትከፍለው ካለ ሀብት አንፃር ምን ያህል ሀብት አለው አንድ ሰው ተብሎ ሲጠይቅ ያለህን ሀብት ለማወቅ ያህል ነው። ከዛ በኋላ አንተ ጨምረህ ሽጠኸው ከሆነ ይሄ የሚቀጥለው ዓመት ዘካ ውስጥ ይገባል። ብሩ በዛው አንተ እጅ ላይ ሆኖ ከቀጠለ ማለት ነው። ይጻቸዋል። ይሄ ሌላ ርዕስ ነው። በኋላ ደግሞ ይታያል ጥሬ ገንዘቡና ያው የሸቀጣሸቀጡ ዋጋ አንድ ላይ ተደምሮ ስለሚወጣ። ስለዚህ ዞሮ ዞሮ ይሄ ነው። በጅምላ ወይስ በችርቻሮ በሚለው ላይ የተወሰነ ውዝግብ ተነሳ። አንዳንዶች በጅምላ ነው ትንሽ ዋጋ እሱ ስለሆነ ሙተየቀኑ እርግጠኛ የምንሆንበት እሱ ስለሆነ ይላሉ። ግን የተሻለው ሰውየው የሚሸጥበት ይታያል። ምክንያቱም ዋናው ምን ያህል ሀብት አለ የሚለውን መገመት ነው እና የጅምላ ነጋዴ ከሆነ በጅምላ ዋጋ ያሰላል። የግድ የራሱ የጅምላ ዋጋ ባይሆንም የአካባቢ የጅምላ ዋጋ ማለት ነው። የችርቻሮ ነጋዴ ከሆነ በችርቻሮ ዋጋ ያሰላል። ግልጽ ነው። ጠቃሚ ሁሉ ሲባል እንግዲህ የሚሸጡ ነገሮች ብቻ ናቸው የሚሰሉት እንጂ የማይሸጡ ነገሮች ለንግዱ አጋዥ ቢሆኑ ራሱ እነሱ ዘካ የለባቸውም። ምን ታውቃላችሁ? አንድ የእቁብ ሰብሳቢ እቁብ ለ3 ወር ከ15 ቀን ይሰበስባል። ለድካሙ የ5 ቀን መዋጮን ለራሱ ይወስዳል። ነገር ግን አስቸኩሉኝ በሚል አመራር እቁብ ጣዩ ገንዘቡ ሳይሞላ በችግር ምክንያት ቶሎ ስጡኝ ይላል። ሰብሳቢዎቹ ቶሎ ስለሰጡት ብቻ ከ5 ቀኑ ክፍያ በተጨማሪ ሌላ ተጨማሪ ገንዘብ ይጠይቃሉ። ይህ በችግር ጊዜ ገንዘቡን ቀድሞ ስለወሰደ ብቻ የሚከፈለው ተጨማሪ ገንዘብ ከወለድ ጋር ይያያዛልን? አዎ ይያያዛል። አይቻልም። ምክንያቱም እጣው ያልደረሰ ሰው እጣው ስላልደረሰ አስቀድሜ ልውሰድ እና ተጨማሪ ክፍያ ልክፈል ካለ ልክ እጣ እንደ መግዛት አስቡት። ይህ ማለት በማበደር የተነሳ ሰዎች ስላበደሩት እንዲጠቀሙ እያደረጋቸው። ምክንያቱም እሱ መውሰድ የነበረበት በእጣ ከሄደን መቼ ነበር? በኋላ ነበር። ግን አስቀድሞ ሲወስድ የራሱን ገንዘብ አይደለም የሚወስደው፣ እያበደሩት ነው ማለት ነው። የእሱ ጊዜ ሲደርስ ደግሞ እነሱ ያንን ይወስዳሉ እና ለዚህ ብለው የሚጨምሩበት ተጨማሪ በማበደር የተነሳ የሚጨምር ጭማሪ ነው። በመሰረቱ እቁብ ማለት የመበዳደር ስርዓት እንደሆነ ታውቃላችሁ። እቁብ ማለት መበዳደር ነው፣ ሌላ ምንም ትርጉም የለውም። ግልጽ ነው። እንበልና በአመት ውስጥ በየወሩ ለምሳሌ የሚጣል እቁብ ካለ መጀመሪያ የሚወስደው ሰው እጣው ደርሶት መጀመሪያ የሚወስደው ሰው ከሁሉም ተበድሯል ማለት ነው። ልባችሁ አይደለ? ከዛስ እየከፈለ ነው እንግዲህ የሚኖረው። የተበደረውን እየከፈለ ይጨርሳል አመቱ ሲያልቅ። አመቱ መጨረሻ ላይ የሚወስደውስ እሱ ደግሞ ለሁሉም አበድሮ ነበር፣ ተራ በተራ እያበደረ ነበር። ከዛ መጨረሻ ላይ ተጠራቅሞ ይከፈለዋል ማለት ነው። መሀል ላይ ያሉት እነኚህ ደግሞ ከነሱ በፊት ላሉት ሰዎች ያበደሩ ሲሆኑ ከነሱ በኋላ ከሚወስዱት ሰዎች ደግሞ የተበደሩ ናቸው። ይሄ ነው እቁብ ማለት ነው። ከዚህ አንጻር በእቁብ የተነሳ የሚገኝ ትርፍ ችግር አለበት ማለት ነው። ለምን? በሁሉም ዑለማዎች ስምምነት ኩሉ ቀርብን ጀረ ነፍዐን ፈሁወ ሪባ፣ አበዳሪው በማበደሩ የተነሳ የሚያገኘው ማንኛውም ጭማሪ ወይም ሌላም ጥቅም ሪባ ነው። ይሄ እንደ ጥቅል ዑለማዎች ተስማምተውበታል ማለት ነው። ከዚህ አንጻር ነው አንዳንድ ዑለማዎች በመሰረቱ እቁብ አይቻልም ብለዋል። በዛሬ ዘመን እንዲህ ያሉ ዑለማዎች አሉ። ምንም ጭማሪ ኖር አልኖር አይቻልም ያሉ ዑለማዎች አሉ። ምንም እንኳን አመዛኙ ከሸሪዓ ጋር የሚጋጩ ነገሮች በውስጡ እስከሌለ ድረስ በመሰረቱ ይቻላል ነው። ለምን? ምክንያቱም አንዱ ሌላውን እያበደረ በዚህ ስርዓት ውስጥ መቀጠሉ ካላበደርከኝ አላበድርህም እንደማለት ነው። ሸርጥ እንደማስቀመጥ ይቆጠራል ያሉት የከለከሉት ዑለማዎች አካሄድ ወይም መነሻ ብዙ አሳማኝ ስላልሆነ ነው። ለምን? ምክንያቱም አንድ ሰው የሚያበድረውና የሚበደረው ከተለያየ ሰው ነው። ቅድም እንዳልኳችሁ መሀል ላይ ያሉትን ሰዎች አስቡ። ከነሱ በፊት ለወሰዱ ሰዎች አበድረዋል አይደል? طيب የተበደሩትስ በኋላ ከሚወስዱት ነው። ስለዚህ የሚያበድረው ለራሱ አይደለም። አበድረኝና ላበድርህ የሚባል ነገር የለም። የምታበድረው ለሌላ ሰው ነው፣ የምትበደረው ከሌላ ሰው ነው። በተርታ ሲታይ ማለት ነው። ግልጽ ነው አይደለ? ከዚህ አንጻር አንድ ሰው ጥያቄ እንደጠየቀው ከእጣው በፊት ቀድሞ በመውሰዱ የተነሳ የሚሰጠው ጭማሪ ካለ ይሄ ክልክል ነው። ይሄ ክልክል ነው። ምንም ጥርጥር ያለበት ርዕስ አይደለም። ግልጽ ነው። አስለን 5% ነው ወይስ የ5 ቀን
ወለድ ወይም በጥቅሉ ምንም ያህል ብቻ እኛ የሰራንበትም በሚል የሚሰጠው ነገርን ከዚህ በፊት በሰፊው በሌላ አጋጣሚ እንዳብራራሁት መተው ነው የሚሻለው። ምክንያቱም እቁብ የሚሰሩ ሰዎች ለልፋታችን ብለው አንድ ዕጣ ይወስዳሉ፣ አንዳንድ የሆነ ያህል ይወስዳሉ እና እቁብ በጣም ትልቅ ስለሆነ የሚደርሳቸው ምን ያህል ነው? በጣም ትልቅ ነው አይደለም? በሙያቸው ነው አይደለም? ማለት ገንዘብ የመሰብሰብ ልምድ ያለው የፋይናንስ ባለሙያ ወይም ኦዲተር በዚህ መስክ በጣም ከፍተኛ የእውቀት ደረጃና ልምድ ያለው ቢቀጠር ያን ያህል ያገኛል? አያገኝም። ግልጽ ነው። ለምንድን እነዚህ በጣም እንደዚህ ትልቅ ገንዘብ አንድ ዕጣ ሲባል በጣም ብዙ በሚሊዮን የሚቆጠር አንዳንድ ሊሆን ይችላል። ለምንድን ነው የሚያገኙት ታውቃላችሁ? ቢጠፋ ኃላፊነቱን ስለሚወስዱና ስለሚከፍሉ ነው። ግልጽ ነው። ቢጠፋ ኃላፊነት ስለሚወስዱና ስለሚከፍሉ ነው። طيب እና ይሄ ምን ችግር አለው የሚል ጥያቄ ሊነሳ ይችላል። አንድ ሰው በضمان ማለት የሆነ ንብረት በመጥፋቱ ኃላፊነት ስለወሰደ የሚያገኘው ማንኛውም ጥቅም በሁሉም ዑለማዎች ስምምነት ክልክል ነው። በضمان የተነሳ የሚገኝ ጥቅም ክልክል ነው። በእርግጠኝነት እነዚህ ሰዎች በሙያቸው አይደለም ይህንን የሚያገኙት። ሰዎች ስላመኗቸው ሲባል በታማኝነት ብቻ አይደለም፣ በቃ ኃላፊነት ወስደዋል ማለት ነው። ግልጽ ነው። አሁን ኃላፊነት ወስደው በዛ የተነሳ የሚያገኙት ጥቅም በضمان የተነሳ የሚያገኙት ጥቅም ነው እና ዑለማዎች ይሄ ክልክል ነው ብለው ሲስማሙ መነሻቸው አንደኛ ያው ሚን ዑቁድ الإرفاق ነው ማለት ለውለታ ተብሎ የሚሰራ የገንዘብ መስተጋብር ነው። በዚህ ላይ ገንዘብ ማግኘት አይቻልም ይላሉ። ግን ከዚህ የተሻለው ሁለተኛው መነሻቸው አንድ ሰው የሆነ ሰው ገንዘብን ተበድሮ ካልከፈለ እኔ እከፍላለሁ ብሎ ضمان በመውሰዱ ወይም ኃላፊነትና ዋስትናን በመውሰዱ ከዚህ ከተበዳሪው እንግዲህ እሱ አይደለም ከበደረው ከሌላ ሰው በመበደሩ እኔ ኃላፊነት ወሰድኩ ዋስ ሆናለሁ አለ እና ይሄ ተበዳሪው ለዚህኛው ዋስ ለሆነው ሰው ሲከፍለው ልብ በሉ ምን ሊያስከትል ይችላል? ምናልባት ይህ ተበዳሪ ባይከፍል ምንድን ነው የሚያደርገው? ተበዳሪው ባይከፍል ከራሱ የመክፈል ግዴታ አለበት። ይሄ ዋስ የሆነው ሰው እሺ ከራሱ ከፈለ፣ ግልጽ ነው። 100,000 ብር ነበር፣ 100,000 ብር ከፈለ። ከዛ ዝም ብሎ እጁን አጣጥፎ ይቀመጣል ወይስ ደግሞ ተበዳሪ ጋር ሄደው በል ከፍዬልሃለሁ በል መልስልኝ ይለዋል? አንተም ብዬ ነው ለኔ ተብሎ ነው ስለዚህ ከፍያለሁ አሁን ክፈለኝ ይለዋል አይደል? ይሄ እኮ ትክክል መብቱ ነው፣ በሸሪዓም ችግር የለው። እንደምንም ብሎ 100,000 ብሩን ሲቀበለው ሐቁን ተቀበለ። ግን 100,000 ብሩን ሲከፍልለት አበድሮት ነበር ማለት ነው። ማበደር ማለት በእጅ መስጠት ብቻ አይደለም፣ አንተ ለምትፈልገው ዓላማ መክፈል ነው። 100,000 ብር አበድሬሃለሁና መልስልኝ እያለው ነው ዋሱ ራሱ። ስለዚህ ይህ ሰው 100,000 ብሩን ሲመልስለት ለካ ከ100,000 ብሩ ጋራ ሌላ በضمان የተነሳ የጨመረለት ክፍያ አለ መጀመሪያ ላይ ወይም በኋላ የሚሰጠው። ምን ሆነ ማለት ነው? በማበደር የተነሳ የሚያገኘው ክፍያ ሆነ ማለት ነው። ግልጽ ነው። ልብ በል ዑለማዎች ወደዚህ ስለሚያመራ ብለው የከለከሉት እና በዚህም ላይ ተስማሙት እንግዲህ ሪባ ወይም ወለድ በኢስላም ምን ያህል የተወገዘና ወደ ወለድ የሚያመሩ ተግባራት ገና ከሩቁ መከልከላቸው የሸሪዓ መንፈስ የተከተለ እንደሆነ ያሳየናል ማለት ነው። ግልጽ ነው። እና ከዚህ አንፃር በضمان የተነሳ ነው ወለድ ሰብሳቢዎች ይሄን ያህል ክፍያ የሚቀበሉ። ጠይቄያለሁ፣ ብዙ ሰዎችን ጠይቄያለሁ። አዎ ይጠፋም ከፍላለን ይላሉ። ሰውም ለዛ ነው። ታዲያ እንደዛ ካልሆነ ይላሉ እንደዚህ ኃላፊነት የማንወስድ ከሆነ ሰው አይመጣም ይላሉ። ይሄ እኮ አስለን የትብብር መስተጋብር ነው። ታማኝ ሰው ፈልገው ነው አስለን ሰውየው አንተ ሰው ብድር የምታበድረው ለምንድን ነው? ይመልስልኛል በሚል ተስፋ ነው አይደል? የምታምነውን ሰው ነው የምታበድረው አይደል? ስለዚህ አሁንም እድር ማነው እቁብ የሚሰበስብ ሰው ታማኝ መሆን አለበት አይደል? እሱ ላይ አንጣላ። ግን ኃላፊነት ወስደው የጠፋውን ስለሚከፍል ተብሎ ጭማሪ ከተሰጠው የቅድሙ ክልከላ ውስጥ ይገባል ማለት ነው። አይ ጭማሪ ካልተቀበለ እንዴት ይሆናል? እኛም ማናምነውም ከተባለ የምታምኑትን ሰው ፈልጉ ነው መልሱ።
የምታምኑትን ሰው ፈልጉ። ግን ለልፋቱ ለስራው ያወጣው ወጪ ካለ በዛ ልክ መቀበል ችግር የለውም። ሰዎችን በነፃ ማገልገል ግዴታ ስላልሆነ ማለት ነው። ለምሳሌ ትራንስፖርት ወጪ ካለ የጻፈበት ወረቀት እና ስክሪፕቶ ምናምን ተሰልቶ ሊሰጠው ይችላል። ከዛ ውጭ ግን ቅድም እንዳልኳችሁ ትልቅ የልምድና የእውቀት ደረጃ ያለው የፋይናንስ ባለሙያ ራሱ የማይከፈለውን ነገር አንድ ሰው እንዲሁ ሰብስቦ ብቻ እቁብ ሰብስቦ ስላከፋፈለ የሚከፈለው ተገቢ አይደለም ማለት ነው። አንዳንድ ቦታ ላይ እንዲያውም እንደሰማ ነው እቁብ አምጦ እንደ ሌሎች እቁቦችኛ በእጣ አይደለም ወዲያው ባመጣችሁ ጊዜ በመጀመሪያ ወር እንሰጣችኋለን ይላሉ። እንደዚህ የሚል አጋጥሟቸው አዲስ እቁብ ተሰብስቦ ሲመጣ እቁቡ ገና መጀመሪያ ላይ ለሁሉም እኩል እንሰጣለን፣ የመጀመሪያ እጣ ያገኛል ሁሉም ይላሉ። ይሄ ይቻላል? አሁን ጥያቄ ከየት አምጥተው ነው ለሁሉም በአንዴ መስጠት የሚችሉት? ገንዘቡ ሲሰባሰብ እኮ ሁሉም ተሰብስቦ አንዴ የሚከፈለው ማለት ነው። የመጀመሪያው ክፍያ ተሰብስቦ ለአንድ ሰው ብቻ ነው መዋል የሚችለው አይደል? እንዴት ለሁሉም ይሰጡ ቻሉ? ከራሳቸው እየሰጡ ነው ማለት ነው። ከዛስ ይሄን ያህል አንድ እጣ ወይ ከዚህ በላይ ይሄን ያህል ትከፍላላችሁ ሲሉ በማበደራቸው የተነሳ የሚቀበሉት ምን ሆነ? ወለድ ሆነ። ግልጽ የማበደር እና የወለድ ስርዓት ነው። መጀመሪያ ላይ ሁላችሁም እቁባችሁን እሰጣለሁ የሚል ሰው ከራሱ እያበደረ ነው። ከዛ ትርፍ ነው እንግዲህ ይቀበላል። ትርፍ የማይቀበል ከሆነ እንደ ስራ ይዘው ይሄን የሚያደርግ ከሆነ ግልጽ ማበደር የአራጣ ስርዓት ስለሆነ ይሄ አይፈቀድም ማለት ነው። አንዲት ሴት መደበኛ የሀይድ ቀናቷ 6 ቀን ነው። ነገር ግን ከ6ኛው ቀን በኋላ ሀይዱን ተከትሎ ቀለምና ውፍረቱ ከሀይድ ደም ለየት ያለ ፈሳሽ ቢመጣባት ይህን ፈሳሽ እንደ ሀይድ ቆጥራ ሙሉ በሙሉ እስኪጠራ መጠበቅ አለባት ወይስ መደበኛ ቀናቷን እንደጨረሰች ታጥባ ሰላት መስገድ መጀመር አለባት? ይህ ያልጠራው ፈሳሽ ዑለማዎች ኩድራ እና ሱፍራ እንደሚሉት የደፈረሰ መልክ ያለው ፈሳሽ ከሐይዱ ጋር ተያይዞ ቀጥሎ የመጣ ከሆነ እስኪያልቅ ድረስ መጠበቅ አለበት። ወሊዛሊክ ፊ ሙወጣ ኢማም ማሊክ ወገይሪሂ ሴቶች ወደ ዓኢሻ በኩርሱፍ ያኒ ጥጥ አድርገው ፈሳሹ ምን አይነት እንደሆነ ለማሳየት ሸፍነው ይልኩላትና ሐይዱ ቆሟል ወይስ አልቆመም የሚለውን ለማወቅ ማለት ነው ጥያቄ ያቀርቡ ነበር። ምን ትል ነበር ዓኢሻ ኡሙል ሙእሚኒን ረዲየላሁ ዐንሃ? ላ ተዕጀልና ሐታ ተረይና አልቀሰተ አልበይዳ፣ ነጩን ፈሳሽ እስክታዩ ድረስ አትቸኩሉ ትል ነበር። ነጩን ፈሳሽ እስክታዩ ድረስ። ነጭ ፈሳሽ እንግዲህ ከሐይድ መጨረሻ ላይ ብዙ ሴቶች የሚያዩት ፈሳሽ ነው፣ ማብቂያውን የሚያሳይ ማለት ነው። ይሄ ፈሳሽ ያልታየ ከሆነ ሙሉ ለሙሉ ከጠራችን ደሙ ሙሉ ለሙሉ ከቆመም እንደ ቆመ ይቆጠራል። ስለዚህ ፈሳሹ ይሄ ከደም ለየት ያለ የደፈረሰ መልክ ያለው ፈሳሽ ከሐይድ ጋር ተያይዞ የመጣ ከሆነ እንደ ሐይድ ይቆጠራል። ከሐይድ ውጪ በሌሎች ቀናት ከመጣ ግን ይሄ የደፈረሰው ፈሳሽ እንደ ሐይድ አይቆጠርም። ግልጽ ነው። ለምን? في حديث أم عطية كنا لا نرى الصفرة والكدرة شيئا لم زغبش لا على عهد رسول الله صلى الله عليه وسلم من جمال أصله في البخاري ይሄንን የደፈረሰውን ሶፍራና ኩድራ ቀለም ያለውን ፈሳሽ እንደምንም አንቆጥረውም ነበር ትላለች። አልቡኻሪ እንዳመለከቱት ተብይባቸው ላይ في غير أيام الحيض ከሐይድ ቀናት ውጭ ባለ ጊዜ ነው። ስለዚህ እነዚህን ማስረጃዎች አንድ ላይ ስናገጣጠምና ስናስማማ የምንደርስበት ደምደሚያ ይህ ነው ማለት። ከሐይድ ቀናት ውጪ ከሆነ እንደ ሐይድ አትቆጥረውም፣ ግን ውዱእ ያበላሻል። ያንን እያጠራች ብቻ ውዱእ ተጅዲድ ማድረግ አስፈልጋት ውዱእ ተጅዲድ እያደረገች ወይም እያደሰች ሰላቷን መቀጠል ትችላለች ማለት ነው። በእጄ ላይ ያለው የንግድ ካፒታል በአሁኑ ሰዓት ኒሳብ መድረሱን እርግጠኛ ሆኛለሁ። ነገር ግን ባለፈው 1 ዓመት ውስጥ ኒሳብ ደርሶ እንደነበረ እርግጠኛ አይደለሁም። ምንም እንኳ ይደርሳል የሚል የበለጠ ግምት ቢኖረኝም እና ምንድነው ማድረግ ያለብኝ? ከዚህ በፊት በነበሩት ዓመታት ደርሶ ነበር አልነበረም የሚለውን በሚያጠራጥር መልኩ እርግጠኛ ካልሆነ አልአስሉ በራአት الذمة
ግዴታ አለብህ የምንለው እርግጠኛ ሲኮን ነው። ማለት አጠራጣሪ ነገር ከሆነ ወደ አስሉ ነው የምንመለሰው። አስሉ ደግሞ ያው ዘካ ያልነበረበት መሆኑ ነው። ግን ይህንን ሲያስብ ለራሱ ማድላት የለበትም። በተቻለ አቅም ሌሎችን ራሱ ቢያማክር፣ ሌሎችን የምለው ያው የንግዱን ሁኔታ የገንዘቡን መጠን የራሱን የንግድ እንቅስቃሴ የሚያውቁ ሰዎችን ቢያማክራቸው ምን ያህል እንደነበረ ይነግሩትና ከዚህ በፊት የነበረውን ኒሳብ ጠይቆ ነበረብኝ አልነበረብኝ የሚለውን ማጣራት ይችላል ማለት ነው። እንግዲህ አንድ መታወቅ ያለበት ነገር አለ። የንግድ ሸቀጥ ዋጋ ለዘካ ሲሰላ ከጥሬ ገንዘብ ጋር አንድ ላይ ይዳበላል። ጠያቂው ይህንን ማወቅ አለበት። ለምን? ሁለቱም የሚፈለግባቸው ተመሳሳይ ነገር ነው። እንደ ጥሬ ገንዘብ ነው የሚታየው። ለዚህ ነው ዋጋውን የምናሰለው። ወጪም ስናደርግ በአብዛኛው ዑለማዎች አቋም መሰረት ወጪ የምናደርገው እቃውን ሳይሆን ገንዘቡን ነው አይደል? ስለዚህ ይሄንን መርሳት አያስፈልግም ማለት ነው። ከጥሬ ገንዘብ ጋር አንድ ላይ ተዳብሎ ተነምሮ ነው ኒሳብ ደርሷል የሚባለው እና አልፎ ሊሆን ስለሚችል ይሄንን ማሰብ ያስፈልጋል። ነገር ግን እንደ ምክር የሚሻለው አጅርም ስለሚያገኝበት ያው ያለፉትን ዓመታት የነበሩትን ካፒታሎች አስበው የዛን 1/4ኛ ወጪ ማድረጉ ከጥርጣሬ ለመውጣት ይረዳዋል። ተጨማሪ ማድረጉ እሱን አጅሩን ይጨምራል። ፈመን ተጠወዐ ኸይረን ፈሁወ ኸይሩን ለህ እንደሚለው ፈመን ተጠወዐ ኸይረን ፈሁወ ኸይሩን ለህ ወመን ተጠወዐ ኸይረን ፈኢነ አላህ ሻኪሩን ዐሊም። እና ኸይርን የጨመረ ሰው አላህ ሱብሓነሁ ወተዓላ አመስጋኝ ነው ማለት ምንዳውን ጨምሮ የሚሰጥ ነው ማለት ነው። ስለዚህ ምንዳውም ይበዛለታል፣ ገንዘቡም ይባረክለታል እና ከጥርጣሬ መውጣት ይህንን ቢያደርግ ተመራጭ ነው ማለት ነው። ወላሁ አዕለም። አንዲት ሴት ከብዙ ዓመታት በፊት ሳውዲ አረቢያ እያለች የአንድ ልብስ ስፌት ዕዳ 60 ሪያል ነበረባት። ሳትከፍል ተለያይተው ወደ ኢትዮጵያ ከመጣች በኋላ ባለ ዕዳዋ አሁን ገንዘብ የለኝም ስትላት ልብስ ሰፊዋ አላህ ፊት ትሰጭኛለሽ ብላት ሄደች። አሁን ግን ባለገንዘቧ ወይም ልብስ ሰፊዋ ሞታለች። ባለገንዘቧ ወራሽ ወይም ልጅ ከሌላት ይህን ዕዳ ለማን መክፈል አለባት? ዕዳው መከፈል ያለበት በወቅቱ በነበረው የሪያል ምንዛሪ 1200 ብር ነው ወይስ አሁን ባለው የገበያ ዋጋ ነው? ባለገንዘቧ አላህ ፊት ትሰጭኛለሽ ማለቷ በዱንያ ላይ ከመክፈል ነፃ ያደርጋልን? ባለገንዘቧ ወራሽ ያላት ወይ የሌላት መሆኑን በተገቢ መልኩ ማጣራት ያስፈልጋል። በመሰረቱ ለሷ የሚገባ ሐቅ ነበር፣ ግን እሷ ከሞተች ይህ የወራሽ ሐቅ ይሆናል። ወራሽ ሲባል አብዛኛው ሰው የሚያስበው ቅርብ ቤተሰብን ብቻ ነው። ልጅ፣ ወንድም፣ አባት፣ እናት የመሳሰሉትን ብቻ ነው እንደ ወራሽ የሚያስበው። ግን ቅደም ተከተል ቢኖረውም በሸሪዓ ወራሾች በጣም ብዙ ናቸው። ይቀጥላሉ። ዝምድናው እስከቀጠለ ድረስ ቅድሚያ የሚወርስ ወይ ሐጅ የሚያደርግ በስተኋላ የሚመጣውን የሚጋርድና የሚወርስ እስከሌለ ድረስ ወራሾች ያው ብዙ ሊሆን ይችላል። ለምሳሌ ያጎት ልጅ ይወርሳል። እንዲያውም ሌላ ወራሽ ከሌለ ለምሳሌ ማለት ነው አሰብ ምን አልዓሰባ ነው አይደለም፣ ያጎት ልጅ ሙሉ ገንዘቡን ሊወርስ ይችላል፣ ሙሉ ገንዘቡ። ስለዚህ ማጣራት ያስፈልጋል። እንደዚህ ሩቅ የምንላቸው ዝምድናዎችን አይወርሱም ብለን መተው የለብንም ማለት ነው። ከአሰባ ውጭ ለምሳሌ በእናት በኩል ብቻ የሚገናኘው ከወንድም ውጭ፣ ወንድም አስለን ያው ወራሽ ነው በፈርዱ ይወርሳል፣ የእናት በኩል ወንድም ቢሆን ራሱ ማለት ነው። ግን ሩቅ የሆኑ ሚን ዘዊል አርሐም የሚባሉ ራሱ ከነሱ ውጭ ሌላ የሚወርስ ከሌለ እነሱም ሊወርሱ ይችላሉ። ዞሮ ዞሮ ይህንን ማጣራት የመጀመሪያው እርምጃ ነው ማለት ነው። አንድ ሁለተኛ ደግሞ ይህንን ገንዘብ የምትከፍለው በፊት በነበረው ምንዛሬው ነው ወይስ ዛሬ ባለው ምንዛሬ ነው ከተባለ አስሉ ያው ዛሬ ባለው ምንዛሬ ነው። በመሰረቱ እኮ የተበደረችው ነው መክፈል ያለበት። 60 ሪያል ነው አይደል ጥያቄው ላይ የሚለው፣ ያንን 60 ሪያል ነው መስጠት ያለበት። አንድ ብድር ወይም ዕዳ የሚከፈለው በዛው ዕዳው ወይም ብድሩ በውል በታሰረበት የገንዘብ አይነት ነው። በመሰረቱ እሱ ነው። ስለዚህ 60 ሪያል በመክፈል ፋንታ ያንን 60 ሪያል ዛሬ መተካት የሚችልን ሌላ ካረንሲ መክፈል ይፈቀድላታል። አስቀድሞ መዋዋል አይቻልም። አስቀድሞ ማለት በብድር ጊዜ ሪያል አበድረኝና ብር ልክፈልህ፣ ዶላር አበድረኝና ብር ልክፈልህ፣ ብር አበድረኝና በዶላር ልክፈልህ አይቻልም። ለምን? ምንዛሬ ይሆናል። ምንዛሬው ታሳቢ ተደርጎ የተፈጸመ ውል ከሆነ ምንዛሬ ደግሞ መስፈርቶች አሉት። አንዱ መስፈርት እጅ በእጅ መሆኑ ነው። ግልጽ ነው። ነገር ግን ከጊዜ በኋላ ዕዳውን ሊከፍል ሲል የተበደርኩበት ካረንሲ የለኝም፣ ስለዚህ በሌላ ልክፈልህ ብሎት መስማማትና በዛ መክፈል ይችላል።
ግልጽ ነው። ይሄ መልእክተኛው ዓለይሂ ሰላቱ ወሰላም ሐዲስ ኢብኑ ዑመር في السنن እንዳሉት ሁለት መስፈርቶች ያስፈልጉታል። قال لا بأس أن تأخذها بسعر يومها ما لم تفترقا وبينكما شيء በቀኑ ዋጋ ልግበል በቀኑ ዋጋ ብትቀበል ችግር የለውም ማለት ነው። ኢብኑ ዑመር በዲናር ሽጦ ዱቤ ማለት ነው ሲከፍሉት በዲርሃም ሊከፍሉት ይችላል። በቀኑ ዋጋ ማለት ያው ሳይጨምር ማለት ነው። ትርፍ እንዳይቀበል በማበደሩ ወይም በእዳው የተነሳ ትርፍ እንዳያገኝ ማለት ነው። በቀኑ ዋጋ ሳይጨምር መቀበል ይችላል ማለት ነው። ስለዚህ በቀኑ ዋጋ ማለት በሚከፈልበት ጊዜ ማለት ነው። በሚከፈልበት ጊዜ ማለት ነው። طيب ሁለተኛው መስፈርት ምንድነው? لا بأس أن تأخذها بسعر يومها ما لم تفترقا وبينكما شيء በመካከላችሁ የሆነ ነገር እያለ እስካልተለያያችሁ ድረስ ማለት ሙሉ ለሙሉ መክፈል ያስፈልጋል። አሁን በሪያል ነበረ እዳው በቃ አሁን ልከፍለው ስመጣ ወይም ልከፍለው ስል አሁን ለጊዜው የለም በብር አልከፍልህም ስለው አሁን አዲስ ምንዛሬ እየተዋዋልን ነው። ስለዚህ አሁን እጅ ለእጅ መሆን ስላለበት ምን አለው መልእክተኛው በመካከላችሁ የሆነ ነገር እያለ እንዳትለያዩ ማለት ሙሉን አሁን ከፍለ መጨረስ አለብን። አሁን የምትከፍለው እቺ ሴት አሁን ዛሬ መጀመሪያ ስላልተዋዋሉ ችግር የለው ማለት ነው። 60 ሪያል በመክፈል ፋንታ በዛ ፋንታ በብር ልክፈል ካለች በምትከፍልበት ጊዜ ያለውን ዋጋ ነው የምታሰላው ማለት ነው። ይሄን ነው የምታሰላው። ሌላው አላህ ፊት ትሰጭኛለሽ ያለችውን በተመለከተ ማለት ሐቄን ጠይቅሻለሁ ማለቷ እዚህ ላይ ያስፈራታል ወይ? ምናልባት ያለ አግባብ አዘግይታባት ከሆነ መክፈል እየቻለች አዘግይታባት ከሆነ ናም ከባድ ነው። የሰው ሐቅ ቀላል አይደለም። እዳ በተለይ ደግሞ በጣም ከባድ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ከእዳ በተለያዩ አጋጣሚዎች ያስጠነቅቁ ነበር። ሐታ በአላህ መንገድ ላይ ህይወቱን ያጣ የተሰዋ ሰው ሁሉ ነገር ይማርለታል ካሉ በኋላ ኢለደይና ነው ከእዳ በስተቀር። ስለዚህ የእዳ ጉዳይ ቀላል አይደለም። በተቻለ አቅም አፋጥኖ መክፈል ያስፈልጋል ማለት ነው እና ያንን በማድረጓ ጥፋተኛ ከሆነች ያው ያንን ለማካካስ አንደኛ እስትግፋር እና ተውበት ማድረግ፣ ሁለተኛ እሷን ያው አሁን ይቅርታ ማስባል ባትችል ለቤተሰቦቿ ተጨማሪ መልካም ስራ ብትሰራላቸው፣ ውለታ ብታበዛ፣ ሰደቃ ብትሰጥላት። ሰደቃ ለሞተ ሰው ስለሚቻል ማለት ሙስሊም እስከሆነ ድረስ ለሞተ ሰው ብሎ አጅሩ ለሱ እንዲደርስ ብሎ ሰደቃ ማውጣት በሁሉም ዑለማዎች ስምምነት ይቻላል። ያንን ብታደርግላት ኢንሻአላህ ያንን ጥፋቷን የሚያካክስላት ይሆናል ማለት ነው። እኔ በራይድ ስራ ላይ የተሰማራሁ ልጅ ነኝ። ስራዬም አጅነቢ ሴቶችን መጫንን ያካትታል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ወንድና አንዲት ሴት ብቻቸውን ሲሆኑ ሶስተኛቸው ሸይጣን ነው ማለታቸው ይታወቃልና እኔ መኪና ውስጥ ከአንዲት አጅነቢ ሴት ጋር ብቻዬን ስሆን የሚፈጠረውን ኸልዋ ለማስወገድ ሙህሪሜን ለምሳሌ እናቴን ወይም እህቴን ቪዲዮ ኮል ደውዬ እሷ እኛን እንድታየን ባደርግ ይህ ተግባር ኸልዋውን ያጠፋዋል ወይ? ኢንሻአላህ ሙጅተሂድ ነው። لا أدري አላውቅ والله أعلم። በዩኒቨርሲቲያችን ውስጥ ለሙስሊሞች የሚሆን የስጋ ምግብ በክርስቲያን በዓላት ወቅት ተዘጋጅቶ ይቀርባል። ታዲያ ይህን ምግብ መመገብ ለኛ ይፈቀዳል ወይ? ምግቡ የሚቀርብበት ቦታ ሌላም ጊዜ የሚቀርብበት የምግብ አዳራሽ ከሆነና የታረደውም ለሙስሊሞች ተብሎ ከአላህ ስም ሌላ ነገር ሳይወሰበት ከሆነ ኢንሻአላህ ችግር የለውም። ነገር ግን በዓሉ ላይ መሳተፍን የሚያስከትል ለምሳሌ እዚህ ቦታ ኑና እንብላ፣ ለእናንተ ያው የሙስሊም ምግብ እናዘጋጃለን፣ ግን በዓል ስለሆነ እንዲህ አይነት ከዚህ በፊት ያልተለመደ ቦታ ላይ ተሰባስበን እንብላ ቢሏቸው ይሄ በዓሉ ላይ መሳተፍ ስለሚሆን ይህን ማድረግ አይፈቀድም ማለት ነው። ይህን ያልኩበት ምክንያት አንዳንድ ሰሓቦች ከዓኢሻ ከአቡ ሰዕለባ እና ከሌሎች እንደተወራው በካሃዲያን ወይም ሙስሊም ባልሆኑ ሰዎች በዓላት ላይ ያው መገኘት እንደማይቻል ሁሉም ይስማማል። ግን እነሱ የሚያመጡትን ስጦታ መቀበል ይቻላል ወይ በሚለው ጉዳይ ላይ ከስጋ ውጭ ያለ ነገር ካመጡ ተቀበሉ የሚል ፈትዋ ከሰሓቦች ተላልፏል። ለምን በዓሉ ላይ አልተሳተፍኩም፣ እነሱ ናቸው ይህንን ነገር የላኩልህ ወይ አምጥተው ቤቱ የሰጡት ማለት ነው። ግን እነሱ ከስጋ ውጭ ያሉት ከምን አንጻር ነው?
ያኒ አስለን ያው የራሳቸውን ስጋ ራሱ حتى የአህለ الكتاب ያረዱትን በተመለከተ ከአላህ ስም ውጭ ሌላን ከጠሩበት መብላት ይቻላል አይቻልም የሚለው ውዝግብ እንዳለ ሆኖ ግን በበዓል ላይ የሚያርዱት ለሆነ ውስን ዓላማ ስለሆነ ያንን አብዛኛው ዑለማዎች አይቻልም ይላል በጥቅል حتى የአላህ ስም ባይጠራበትም ማለታቸው በበዓል ለበዓላቸው ለሚያርዱትን በብዛት ያው የሆነ ከአላህ ውጭ ሌላን ከማምለክ ጋር የተያያዘ እርድ ስለሚሆን ማለት ነው። ግን ይሄ የሙስሊም ስጋ ከሆነ ሙስሊሞች ያረዱት ስጋ ስለገዙት ሐራም አይሆንም። እነሱ ስለገዙት ሐራም አይሆንም በራሱ ማለት ነውና ስለዚህ ስጋ ሲያመጡ የነሱን ስጋ አይደለም ያመጡት የሙስሊሞችን ስጋ ነው አምጥተው ሌላ ጊዜ በሚበሉበት ቦታ የሰጧቸው እና በዚህ መልኩ ከሆነ والله اعلم ይቻላል ማለት ነው። የኢፍጣር ሰዓት ሲደርስ የግድ አዛን መስማት ግዴታ ነው ወይስ አዛኑ ባይሰማም እንኳ ፀሐይ መጥለቋን በሚያረጋግጥ ትክክለኛ ሰዓት ላይ በመመስረት መጾምና ማፍጠር ይቻላል? አዛን መስማት ግዴታ አይደለም። አንድ ሰው ፀሐይ መጥለቋን እርግጠኛ ከሆነ አዛን ባይሰማም ማፍጠር ይችላል። መልእክተኛው አለይሂ ሰላቱ ወሰላም في الصحيح من حديث عمر إذا غربت الشمس من ها هنا إذا أقبل الليل من ها هنا وأدبر النهار من ها هنا وغربت الشمس فقد أفطر الصائم ሌሊቱ ከዚህ በኩል ሲመጣ ቀኑ ደግሞ ከዚህ በኩል ሲወገድ ሌሊት ከምስራቅ ሲመጣ ቀኑ ደግሞ በምዕራብ በኩል ሲወገድ ማለት ነው ፀሐይ ስትጠልቅ አሉ እንግዲህ ጾመኛ አፍጥሯል ማለት የሚፈጥርበት ጊዜ ደርሷል ማለት ነው። ስለዚህ አዛን መስማት የግድ አይደለም። ነገር ግን አንዳንድ ጊዜ መስጂድ ውስጥ ለምሳሌ ሰው ተሰብስቦ በሚጠብቅበት ሁኔታ አንዳንዶች ሰዓታቸውን ያዩና ወይ ደግሞ ስልካቸውን ያዩና በቃ ሰዓት ደርሷል ብለው ወዲያው ይበላሉ። ሰው ግራ ይጋባል በዚህ ጊዜ ማለት ነው። ይሄ ተገቢ አይደለም። ከሰው ጋራ መመሳሰል የሚያስፈልግባቸው ሁኔታዎች አሉና ሰውን ግራ ከማጋባትና የአዛኑንም ሰዓት አስመልክቶ ሰዎች ላይ ጥርጣሬ ከመጫር የሚሻለው ምናልባት አንድ ደቂቃ የማይሞላም አንዳንድ ጊዜ እና እንዲህ አይነት ነገሮችን አስመልክቶ አዛን መጠበቁ ነው የሚሻለው ማለት ነው እንጂ እንደ መሰረት ያው ግዴታ ሆኖ አይደለም። አንድ ሰው የሱና ሰላት መስገድ ጀምሮ ገና ሳይጨርስ የፈርዱ ሰላት ኢቃም ቢባል ምን ማድረግ አለበት? የሱና ሰላት ጀምሮ የፈርዱ ሰላት ለመስገድ ኢቃም ከተባለ ሊጨርስ ካልሆነ በቀር ማቋረጥ ነው የሚገባው። መልእክተኛው አለይሂ ሰላቱ ወሰላም كما في الصحيح من يلالو إذا أقيمت الصلاة فلا صلاة إلا المكتوبة صلاة إقام كتدرج فرض صلاة لما السجد كقربة كقديته صلاة وجي ليلا صلاة يلم فلا صلاة إلا المكتوبة وهذا نفي مسلط على حقيقة شرعية ما نتعيد شالم يميلو لا يميلو أفراش ما مسرته صلاة يلم سيبال يميفلق بيت ያው አይቻልም ማለት ነው እና አንዳንድ ዑለማዎች ሌላ ሰላት አትጀምሩ ለማለት ነው ብለዋል። ሌላ ሰላት አትጀምሩ ለማለት ነው እንጂ የጀመረ የፈለገ ቢሆን ይጨርስ ይላሉ። አንዳንድ መዝሃቦች ላይ ለምሳሌ ሐነፊያዎች ዘንድ እንደምናገኘው የፈጅር ሰላትን ሱና በተመለከተ ኢቃም ቢባል ራሱ ቶሎ 2 ረክዓ ሰግዶ ወደ ፈርድ ሰላት ይግባ የሚል አይነት አቋም አላቸው ከሆነ አንድ ሰሃቢ የተላለፈ አثر ስላለ ብለው ማለት ነው። ግን የተሻለውና አመዛኙ አብዛኛው ዑለማዎች የሚመረጡትም እንደ ጥቅል ማቋረጥ አለበት ነው። ለምን ፈላ ሶላታ ትክክል ራሱ አይሆንም ማለት ነው። ማለት ፈላ ሶላታ የሚለው እኮ ነፍዩን ለልሐቂቃ ሸርዕያ ማለት ነው። ሶላቱ ይበላሻል እንደማለትም ሊሆን ይችላል። ግን የሚፈለገው ያው ፈርድ ሰላት እንዲደርስ ስለሆነ የቀረው ትንሽ ከሆነ ችግር የለውም ማለት ነው። طيب ትንሽና ትልቅን በምንድን ነው የምንለየው? የቀረው ትንሽ ከሆነ ካለ እንደነ ዑለማዎች የቀረው አንድ ረክዓ ብቻ ከሆነ ችግር የለውም ማለት ነው። አንደኛው ረክዓ ጨርሶ ሁለተኛው ረክዓ ላይ ከሆነ ማለት ነው መቀጠል ይችላል። የተሻለው ግን والله اعلم የቀረው ከአንድ ረክዓ በታች ከሆነ ይቀጥል የሚለው ነው። ከአንድ ረክዓ በታች ምን ማለት ነው? ከአንድ ረክዓ በታች ከምን በኋላ ማለት ነው? ከሩኩዕ በኋላ ማለት ነው። ከሩኩዕ በኋላ ለምን እንደዚህ ያልነው? ሶላት የለም የሚለው ጋር ፈላ ሶላት የሚለው ስንመለከት በሸሪዓ ሶላት የሚለው ሲያም የሚመለከተው ትንሹ መጠን ስንት ረክዓ ነው? ትንሹ ስንት ነው? አንድ ነው። አንድ አለ የለም? አለ። ዊትር እኮ አንድ ትሰግዳለህ አይደል? አንድ ረክዓ ዊትር መሰገድ ይችላል አይደል? ስለዚህ አንተ አንድ ረክዓ ሙሉ ከሰገድክ ሶላት የሚለውን ፈጽመሃል፣ ከሐዲሱ ጋር ተጻራሃል ማለት ነው።
ስለዚህ ከአንድ በታች ከሆነ ግን ይህ ክልከላ ውስጥ አትካተትም ማለት ነው። ስለዚህ የተሻለው ከአንድ ረክዓ በታች ከቀረው ይቀጥል። ግን አንድ ረክዓ ሙሉ ወይም ከዛ በላይ የቀረው ከሆነ ማቋረጥ ይሻላል ማለት ነው። ሲያቋርጥ ማሰላመት ያስፈልገዋል ወይስ አያስፈልገውም? ኺላፍ አለው በዑለማዎች መካከል። ሁለቱም ያስኬዳል። ግን አንዳንድ ዑለማዎች ቢያሰላምት የተሻለ ነው የሰገደውን ያክል አጅር እንዲያገኝ ይላሉ። ግን ይህንን የሚያሳይ ግልጽ ማስረጃ አናውቅም። ወላሁ አዕለም። ስለዚህ ዝም ብሎ መውጣት በንያ ብቻ ዝም ብሎ መውጣትም ይችላል ማለት ነው። እኔ የአንድ ፋብሪካ ምርት ወኪል አከፋፋይ ሆኜ የምሰራ ነጋዴ ሲሆን መኖሪያ ቤቴን ሙራባሃ በሚባል ኢስላሚክ ፋይናንሲንግ አስዤ ብር ሳይሆን የጋራንቲ ደብዳቤ መጠኑም 10 ሚሊዮን የሆነ ለድርጅቱ አጽፌ በክሬዲት ዕቃ በመውሰድና ቢበዛ በወር ጊዜ ውስጥ ለመክፈል በመስራት ላይ እገኛለሁ። ባንኩም ለዚህ ለሰጠው አገልግሎት 67,000 ብር አንድ ጊዜ ያስከፍላል። ይህንን አሰራር የዛሬ 3 ዓመት ጀምሮ እየሰራሁበት የሚገኝ ሲሆን የዛሬ 3 ዓመት 2 ሚሊዮን ቀጥሎ ባሉት 2 ዓመታት የ4.9 ሚሊዮን ብር በዚህኛውም ዓመት ደግሞ የ10 ሚሊዮን ብር ጋራንቲ ደብዳቤ አጽፌ ዕቃ ከፋብሪካ በብድር እየወሰድኩኝ ስሸጥ ትርፉን ቀንሼ ዋናውን ለፋብሪካው በመክፈል እየሰራሁኝ ይገኛለሁ። በመጀመሪያዎቹ 3 ዓመታት ቤቴ ያላለቀ ስለነበር የማተርፈውን ትርፍ ሙሉ በሙሉ ቤት ላይ አውለው ነበር። እናም ካለኝ ትርፍ ላይ መኖሪያ ቤቴን ሰርቼ አጠናቅቄያለሁ። በአሁኑ ሰዓት ከፋብሪካው በብድር ወስጄ በእጄ ላይ ካለው የንግድ ዕቃ ውጪ ዓመት የሞላው የተቀመጠ ጥሬ ገንዘብ የለኝም። ቢሆንም ግን ስህተት እንዳይኖር በማለት በየዓመቱ 50,000 ብር ዘካ አወጣ ነበር። ዘካ ማውጣት ያለብኝ እንዴት ነው? በገነባሁት ቤትስ ላይ ዘካ ይወጅብበታል? የጥያቄው መቋጫ በእጄ የገዛሁት ንግድ ዕቃ እንጂ ጥሬ ገንዘብ የለም እና ዘካ አለብኝ ወይ ነው። ግን እኔ ለማንኛውም ብዬ 50,000 በየዓመቱ አወጣ ነበር ነው። እነዚህ ዕቃዎችን ከባንክ እየወሰደ እሱ እያተረፈ ይሸጥ ከነበረ እንደ ንግድ ሸቀጥ ዕቃ ነው የሚወሰዱት እና ልክ እንደ ማንኛውም ነጋዴ እነኚህን ነገሮችን ያሰላቸዋል። በሚሸጥበት ወይም በአጠቃላይ የገበያ ዋጋ ያሰላና ከዛ ያው ጥሬ ገንዘብ ካለው ከሱ ጋር ደምሮ 1/40ኛውን ወጪ ያደርጋል። ነገር ግን ያለበትን ዕዳ በተመለከተ ዕዳው ወዲያው የሚከፈል ከሆነ ያ የሚከፈለውን ልክ ዓመቱ ዘካ ሲደርስ የሚከፈለውን የዘካ ማነው የዕዳ መጠን ብቻ ቀንሶ ከዛ የተረፈውን ዘካ እንዲያወጣበት ያሰለዋል ማለት ነው። ግን ወደፊት የሚከፈል ዕዳ ቢሆን አይቀንስም። ምክንያቱም በእጁ ያለው ጥሬ ገንዘብ ወይም የንግድ ዕቃ የራሱ ነው። አንተ ብድር ዕዳ ስላለብህ እኮ በእጅህ ያለው ነገር የሌላ ሰው አይሆን። ባለቤትነቱ ያንተ እስከሆነ ድረስ ያው ሙሉውን ማስላት ይኖርብሃል ማለት ነው። ይህ እንግዲህ የሚሸጥ ከሆነ ነው። የማይሸጥ ከሆነ ወይም ደግሞ የሚሸጥ ሆኖ ዓመት ያልሞላው ከሆነ ለምሳሌ ሽጦ ወዲያው እንዳለው ቤት ግንባታ ላይ የሚያውለው ከሆነ ይሄ ያው ዘካ የለበትም በመሰረቱ። ስለዚህ ያው ለጥርጣሬ ብሎ ያወጣው 50,000 ብር እንደ ተራ ሰደቃ ይታይለታል። ኢንሻአላህ አጅር ያገኝበታል ማለት ነው። ግን ወደፊት ዘካ ግዴታ ሲሆንበት ባለፈው ያወጣሁት ይቀነስልኝ ማለት አይችልም። ንያ ያስፈልገዋልና ማለት ነው። ግን ሙራባሃን አስመልክቶ ጠያቂው ያነሳው ነጥብ ላይ አንድ መጠቆም የምፈልገው ነገር አለ። እሱም ብዙ ሰዎች ይህን እንደ ብድር ይቆጥሩታል። ሙራባሃ ብድር አይደለም። በተለምዶ ብድር ቢባል ብድር ከሆነ ክልክል ነው አስለ። ግን ያው ቃላቱን ሰዎች በመጠቀማቸው ብቻ ብድር ይሆናል ማለት አይደለም። ከባንክ የሆነ ዕቃን መግዛት ነው። በብድር መግዛት ከተባለ ባንኩ የሰጠህ ገንዘቡን ነው ማለት ነው። በቀጥታ በአንተ ሂሳብ ውስጥ አስገባልህ ወይ በእጅ ሰጠ ወይ ደግሞ ሂድና ለሚሸጠው ሰው ክፈለው አለ፣ ያው ብድር ነው የሚሆነው ማለት ነው። ከዛ ትርፍ ብለው የሚቀበሉ አሁን ዜና እንደተጠቀሰው 67,000 ለምሳሌ በዚህ መልኩ ተበጽሞ ከሆነ ይሄ ወለድ ይሆናል። እኛም ሙራባሃ የሚለውን የፈቀድነው እኮ ከብድር ወለድ ለማምለጥ ነው። ምንድነው ልዩነታቸው? ልብ በለው። ሙራባሃ ዕቃን ገዝቶ
ከዛ አትርፎ መሸጥ ነው። እንደማንኛውም ንግድ ነው፣ ገዝቶ አትርፎ መሸጥ ነው። ከሌላው የሚለየው ምንድነው? የገዛበት ይታወቃል፣ የሚያተርፈው ይታወቃል። ይሄን ያህል ትርፍ ነው። በድሮ ጊዜ ሙራባህ የሚለው ቃል ነበር፣ በፊቅህ ኪታቦች ላይ የታወቀ ነው። ግን አሁን ዛሬ በሚፈጸምበት ይዘትም ጭምር ነበር። አልኢማሙ ሻፊዒ በመስፈርት ፈቅደውታል። ፊ ኪታብ አልኡም ይሄን ነገር አስፍረዋል። ሙሐመድ ብን ሐሰን አልሸይባኒ ተልሚዝ አቢ ሐኒፋ ይሄኛውን ነገር ፈቅዶታልና ብዙ ዑለማዎች ፈቅደውታል። የዛሬ አብዛኞቹ ዑለማዎችም መስፈርት አስቀምጠው ነው የሚፈቅዱት። ለምን? ቅድም ወደ ጠቀስነው የብድር ወለድ እንዳይሸጋገር ማለት ነው። ብዙ መስፈርቶች መጥቀስ ይቻላል፣ ግን ወደዚህ እንዳይገባ ማገጃ የሚሆኑ ሁለት መስፈርቶችን እንጥቀስ። አንደኛ ባንኩ እቃውን የራሱ አድርጎ በይዞታው ስር ካስገባ በኋላ ነው መሸጥ ያለበት ማለት ነው። ስለዚህ ተመልክ ያስፈልጋል። ለምን? መልእክተኛው ዓለይሂ ሰላቱ ወሰላም የሐዲስ ሐኪም ብን ሒዛም ምን አሉት? ላ ተቢዕ ማ ለይሰ ዒንደክ፣ ላ ተቢዕ ማ ለይሰ ዒንደክ ቃል የእቲኒ ረጁል የስአሉኒ አልበይዕ ማ ለይሰ ዒንዲ አብታዑ ለሁ ሚነ ሱቅ ሱመ አቢዑሁ ቃለ ላ ተቢዕ ማ ለይሰ ዒንደክ። እኔ ጋር የሌለን እቃ ይመጣና አንድ ሰው ይጠይቀኛል። ከዛ እኔ ልክ እንደ ራሴ እሺ ብዬ ያው ከዛ ከሌላ ሰው ገዝቼ ብሸጥለት ሲል ምን አሉ መልእክተኛው ዓለይሂ ሰላቱ ወሰላም? አንተ ዘንድ የሌለን አትሸጥ። ማ ለይሰ ዒንደክ ማለት ያንተ ይዞታ ውስጥ ያሌለን ነገር እንደ ራስህ አድርገህ አትሸጥ ማለት ነው። ግልጽ ነው። አትሸጥ ማለት ነው ሰለም ካልሆነ በስተቀር። ሰለም ደግሞ ሙሉ ክፍያ አንደኛ መከፈል አለበት፣ ሁለተኛ ደግሞ በቀጠሮ ነው። ለምሳሌ የዛሬ ወር እንደዚህ አይነት እቃ መውሱፍ ቢማ ሙአየን የሆነ ይሄኛው እቃ ተብሎ ሳይሆን እንዲህ አይነት ተብሎ ተገልጾ ከወር በኋላ ከ6 ወር በኋላ ከዓመት በኋላ በዚህ ቦታ ላይ ታቀርብልኛለህ ቢለው መስፈርቱ እስከተሟላ ድረስ የሰለም መስፈርቶች አሉ። ያኔ ይፈቀዳል፣ በእጁ ያኔ ባይኖርም ማለት ነው። ለምን? መውሱፍ ቢማ። ግን አሁን የሚሻሻጡትን ነገር አስመልክቶ እሱ ዘንድ የሌለ ነገርን መሸጥ አይችልም። ሰዋኡን አካነ ሙዐየነን አም ካነ መውሱፈን ፊ ዚማ፣ በትክክለኛው ቀውል ማለት ነው። ጥቅል በሆነ እንዲህ አይነት እቃም ተባለ ወይም ይሄኛው ተብሎ የከሌን እቃም ጠቆሞቱ ቢሆን ሁሉም አይቻልም። ላ ተቢዕ ማ ለይሰ ዒንደክ። ግልጽ ነው። ስለዚህ ባንኩ አስቀድሞ ምን ማድረግ አለበት? የራሱ ማድረግ አለበት። ግልጽ ነው አይደለም? ይህንን የሚጻረሩ ነገሮች ደግሞ እንዳይኖሩ ሌላ ሁለተኛ መስፈርት እናስቀምጣለን። ምንድነው እሱ? ይህ ደንበኛ ወደ ባንኩ መጥቶ እንዲህ አይነት እቃ እፈልጋለሁ፣ ያንን እቃ ከገዛችሁልኝ እኔ እንደምገዛችሁ ቃል እገባለሁ ሲል ይህ በቃል ኪዳንነት ብቻ ያጠረ መሆን አለበት። ያኒ አላ የኩን الوعد ሙልዚመን ማለት ነው። ወዕዱ ሙልዚም መሆን የለበትም፣ አስገዳጅ መሆን የለበትም ቃል ኪዳኑ። ለምን? ቃል ኪዳኑ አስገዳጅ ከሆነ ውሉ ተፈጸመ፣ ያው ተሸይጠ ማለት ነው አይደል? ምን ለውጥ አለው ማለት? አሁን አንተን እየሸጥንልህ አይደለም፣ ግን በኋላ እቃውን ካመጣን ከመግዛት ውጭ ሌላ አማራጭ የለህም ካሉት ያው ሸጡለት ማለት ነው። ለውጥ የለው አማራጭ ከሌለው ማለት ነው። የሚፈለገው አማራጭ እንዲኖረው ነው። طيب እዚህ ላይ ውሉ እንትኑን ቃል ኪዳኑን አስገዳጅ የሚያደርጉ ስልቶች አሉ። ለምሳሌ ቅድመ ክፍያ ክፍል 15% መጀመሪያ ላይ ክፍል ይላል። የታለ እቃውን የራሳችሁ ሳታደርጉ ነው እንዴ ቅድመ ክፍያ የሚከፍል? አሁን ቃል ኪዳን ብቻ ነው። ውሉ የግብይቱ ውል የሚታሰረው መቼ ነው? እቃውን የራሳቸው ካደረጉ በኋላ እንደ አዲስ ነው የሚዋዋሉት። አሁን መጀመሪያ የተፈራረሙት ዝም ብሎ ቃል ኪዳን ብቻ ነው፣ ችግር የለውም። እንደ ቃል ኪዳን ብቻ በኋላ ነው መፈራረም የሚችለው። ግልጽ ነው። በዛ መልኩ ከሆነ ነው የሚፈቀደው። ኢማሙ ሻፊዒ ያልኳችሁ ኪታብ አልኡም ላይ በግልጽ ይህን ነገር አስፍረዋል። ኺያር ሊኖረው ይገባል ሁለተኛው ላይ ማለት ነው። ሁለተኛው በይዕ ላይ ማለት እነሱ ከገዙት በኋላ አስገዳጅ አይሆንም፣ የመተው መብት አለው ማለት ነው። ይህ ሲባል እንዲህ አይነት የፋይናንስ ድርጅቶች ባንኮች ይሰጋሉ። እንደዚህ ከሆነማ እንከስራለን ይላሉ። እቃ ገዝተን ከሌ ገዛናል ብለን ተስፋ አድርገን እቃ ስንገዛ ምናልባት ሀሳቡን ቢቀይር እኮ እኛ እንከስራለን ይላሉ። አዎ ትርጉም መልሶ ምንድን ነው? እንዲህ አይነት ስጋት መኖሩ ሐላል መሆኑን ያሳያል። ለምን? ንግድ እንዲህ አይነት ስጋት አለው የለው? ንግድ መሆኑን ያሳያል። ብድር አይደለም ማለት። ብድር ምንም ስጋት የለው። አንዴ ካበደርኩ ያንን የሰጠሁን ገንዘብ አንተ በምንም መልኩ ብታጠፋው ሐታ ልክ ልትከፍል ስትል ከእጅስ ሌባ መንጭቆ ቢሮጥ እኔ አይመለከተኝም። ሐታ በሸሪዓ ማለት ነው መضሙን على كل حال ያን የደክ የድ ضمان ብድር መከፈል አለበት። በቃ አንተ ኃላፊነቱ ያንተ ነው ማለት ነው። ግልጽ ነው። ስለዚህ ስጋት የለውም። ለዚህ ነው ብዙ ጊዜ ከሪስክ ነፃ የሆኑ ነገርን የሚመርጡት።
ሪስክ መኖሩ ሁሌ ሳይሆን በእንዲህ አይነት ሁኔታ ላይ ሪስክ መኖሩ ሐላል መሆኑን የሚያሳይ ነገር ነው። አንድ ሁለተኛ ደግሞ ሪስኩን ለመቀነስ መፍትሄ አለ። ብዙ ጊዜ እነዚህ መፍትሄዎች እንገልጻለን፣ ግን ተግባራዊ አያደርጉም للاسف። ምንድነው መፍትሄው? ያንን እቃ ከመጀመሪያው ሻጭ ሲገዙት ኺያር ሸርጥ ማስቀመጥ ይችላል። ኺያር ሸርጥ ማለት ይህንን እቃ ገዝተን በሆነ የተገደበ ጊዜ ለምሳሌ በ3 ቀን በሳምንት ውስጥ ወይ በ10 ቀን ውስጥ ምንም ነገር ባይፈጠር ችግር ባይኖርበት ራሱ የመመለስ መብት አለን። በዚህ ሸርጥ ወይ መስፈርት ነው የምንገዛህ ይላል። ግብይቱ ተፈጽሟል፣ ገዝተውታል፣ ግን የመመለስ መብት እንዳላቸው ያሰፍራሉ ማለት ነው። በእርግጥ እነሱ ገዢ ብቻ ሳይሆን ሻጮም ራሱ ይህን መስፈርት ማስቀመጥ ይችላል። ይሄ ኺያር ሸርጥ ይባላል። በኢስላም ተፈቅዷል ሁሉም ዘንድ፣ ገደቡን አስመልክቶ ነው ኺላፍ ያለው። ይህንን ቢያስቀምጡ መፍትሄ አለው የለው ማለት ይሄ ደንበኛው ይሄን እቃ ካመጣችሁ እገዛለሁ ያለው ሀሳቡን ቢቀይር ወዲያው ይመልሱታል ማለት ነው። በቃ ደንበኛችን ሀሳቡን ቀይሯል አለ። ግልጽ ነው። አልሙሂም በትክክል እንዲያው ጊዜ ላለመፍጀት ሐላል እንዲሆን ከተፈለገ ይሄ ኢስላሚክ ፋይናንስ ማለት ትክክለኛ ንግድ መሆን አለበት። በንግድ የምናውቃቸው መስፈርቶች መሟላት አለባቸው። ያኔ ከብድር ወጥቶ ንግድ ይሆናል ማለት ነው። ግልጽ ነው። አንድ ሙስሊም በረመዳን ወር ውስጥ ለኢባዳ በቂ ጊዜ ለማግኘት ሲል የዱንያ ስራውን ቀንሶ ለዚክርና ለቁርአን ትኩረት መስጠቱ ይበልጥ ተመራጭ ነው ወይስ ስራውን እንደወትሮ እየሰራ ኢባዳውን ጎን ለጎን ማድረግ ይችላል? የትኛው መንገድ ነው ለበረካና ለላቀ አጅር የሚበጀው? ረመዳን በአመት አንድ ጊዜ ብቻ የሚመጣ እድል ስለሆነ ስራውን ቀንሶ በኢባዳ ቢወጠር የተሻለ ነው። ኢላ ይህንን ስራ በመቀነሱ ኃላፊነቱ የሚጎድልበት ማድረግ የሚገባውን እና ማስተዳደር የሚገባውን አካል የሚጎዳ ካልሆነ በስተቀር ማለት ነው። ይህን በማድረጉ ተገቢ የሆነ ኃላፊነቶችን እንዳይወጣ የሚያደርገው ለምሳሌ በስራው መቀነስ የተነሳ ተገቢ የሆነ የቤተሰብ ወጪን መሸፈን የማይችልበት ደረጃ ላይ ከደረሰ ስራውን ቀጥል። ስራ መስራት አጅር ሊያስገኝ ይችላል። ቤተሰቦችን ለማብላት ኃላፊነት መውሰድ፣ በዚህ የተነሳ የሚኖረው ጭንቅ ራሱ አላህ ዘንድ አጅር አለ። ይሄ ሐዲስ ላይ የተረጋገጠ ነገር ነው ማለት ነው። ነገር ግን ይሄ ብዙ የማያስጨንቀው ሰው ከሆነ ትንሽ ትርፍ መቀነስ እንጂ ሌላ የሚጎዳው ጉዳት ከሌለ የተሻለው ይህንን አመታዊ እድል መጠቀም፣ ምክንያቱም ይሄ እድል የማይመለስ ስለሆነ ማለት ነው። አላሁ አዕለም። እናታችን ሰላት አሰግድም አጅነብይ ጋር ትገናኛለች፣ እንዲሁም በሐራምና በስርቆት እንድንተባበራት ታዘናለች። ስትመከርም የእናንተ እስልምና በማለት አታከብርም። በዚህም ምክንያት ታናናሾቻችን እንዳይበላሹ በሚል እሷን ላለማናገርና ትዕዛዟን ላለመቀበል ወስነናል። ይህ ተግባራችን የእናት ሐቅን ማጉደል ይባላልን? እስልምና እንዲህ ያለች እናት ላይ ያለው ሐቅ እስከምን ድረስ ነው? አባታችን ደግሞ ቤት ውስጥ ሰላት አይሰግድም፣ ስራ ቦታ ብቻ ነው። እናታችን ሰላት የማትሰግድና ዲኑን የምታቃልል ከሆነች አባታችን ደግሞ ቤት ውስጥ የማይሰግድ ከሆነ በእንዲህ ያለ ሁኔታ ውስጥ ያለ ትዳር ግንኙነት በሸሪዓው እንዴት ይታያል? ከወላጆቻችን ጋር ያለንን ግንኙነት እንዴት ብናደርግ ነው የሚሻለው? አልሙሂም ያው ቁርአን ላይ አላህ መልሱን ሰጥቶናል። قال ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا. ወላጆች በእኔ እንድታጋራ ቢታገሉ እንደው ማዘዝ ብቻ አይደለም ከማዘዝ አልፎ ጫና ቢያሳድሩብህ አልፎም የሚታገሉ ከሆነ እሺ አትበላቸው፣ አትታዘዛቸው አለ አላህ ሱብሓነሁ ወተዓላ። ሁለተኛው ዓለይሂ ሰላቱ ወሰላም ላ ጣዕተ ሊመኽሉቂን ፊ መዕሲየቲል ኻሊቅ ፊ ሰሒህ ቡኻሪ ወገይሪሂ ኢነማ ጣዕቱ ቢልመዕሩፍ። ጣዕ ማለት ሌሎችን መታዘዝ ቢልመዕሩፍ ነው፣ የአላህን ህግ በሚገጥም መልኩ ነው እንጂ የአላህን ህግ እየጣሱ ሌሎችን መታዘዝ አይሆንም። የአላህ ህግ ነው ቅድሚያ የሚሰጠው ማለት ነው። ስለዚህ በሐራም ነገር ላይ በምንም መልኩ እሺ ብሎ መታዘዝ አይፈቀድም ማለት ነው። አንደኛው ይሄ ነው። አለማናገርን በተመለከተ ግን የተሻለው ቀርበው ቢያንስ ትናንሾቹ ተጽዕኖ እንዳያድርባቸው ከሰጉ ትላልቆቹ እየቀረቡ ሁሌም ከመከር ሳይዘናጉ እነሱን ባትሰማቸው እንኳን
የምትሰማውን ሌላ ትልቅ ሰው እየፈለጉ እያስመከሩ መቀጠል የተሻለ ነው። ለምን ቁርአኑ ላይ ምን አለ አላህ ሱብሓነሁ ወተዓላ ወሳሒብሁማ ፊ ዱንያ መዕሩፋ፣ በዱንያ መልካምን ውለታ በመዋል ተጎዳኛቸው፣ አብረሃቸው ሁን አለ። ልባላቸው ምን አይነት ሰዎች ናቸው? ሙሽሪክ ብቻ እኮ አይደለም፣ ከሽርክ አልፈው እሱን ወደ ሽርክ የሚጋብዙና ለዚህም ግፊት የሚፈጥሩ ከመሆናቸው ጋር ነው እንደዚህ ያለው እና በተቻለ አቅም ይህንን በማድረግ ቢተጉ የተሻለ ነው። ከዛ ውጭ አባትና የእናት ግንኙነት የሚለውን ነገር ይሄ ዝርዝሩ በደንብ ታውቀው ካልሆነ በስተቀር እንዲህ መልስ የሚሰጠው አይደለም። ይህንን እናልፈዋለን። አንዲት ሴት ኢህራም አድርጋ ጉዞ ላይ ያለች ሀይድ ቢመጣባት ኡምራ ለማድረግ የግድ እስክትጠራ መጠበቅ አለባት? ሙህሪሟ ኡምራውን ቢጨርስ እሷ ብቻዋን መጠበቅ ትችላለች? በሀይድ ላይ ሆና ወደ መስጂድ አልሐራም መግባትስ ትችላለች? ጊዜው አጭር ሆኖ የመመለሻ ጊዜ ቢደርስ ምን ታደርግ? ለኡምራው ስትል ሀይድን የሚያዘገይ መድኃኒት መጠቀም ይፈቀድላታልን? طيب አንዲት ሴት ኢህራም ውስጥ ከገባች በኋላ ሀይድ ቢመጣባት ያው እናታችን አይሻ ረዲየላሁ ዐንሃ እንድታደርግ መልእክተኛው ያዘዋትን ነገር ነው ማድረግ የሚጠበቅባት ማለት ነው። መልእክተኛው ዐለይሂ ሰላቱ ወሰላም ለእናታችን አይሻ ምን አሏት? ኢፍዐሊ ማ የፍዐል አልሐጁ ገይረ አላ ተጡፊ ቢልበይት አሏት። ሐጅ ላይ ያለ ሰው የሚሰራውን ሁሉ መስራት ትችላለሽ፣ ነገር ግን ጠዋፍ ማድረግ ብቻ አትችይም፣ እሱን አታድርጊ አሏት። ግልጽ ነው። እና ያለው አማራጭ ከጠዋፍ በፊት እንግዲህ ከመጣባት ኢህራም ካደረገች በኋላ ከጠዋፍ በፊት ከመጣባት ሐይዱ እስኪያልቅ መጠበቅ ነው። ከሐይድ ከጠራች በኋላ ያኔ ታጥባ ጠዋፍ አድርጋ ሰዒ አድርጋ ዑምራዋን ታጠናቀቃለች ማለት ነው። መጠበቅ የግድ ነው። ግልጽ ነው። ነገር ግን መጠበቅ የማትችል ከሆነ የምትመለስበት ጊዜ ከደረሰባት ሐይድም የሚያስቀር መድኃኒት ወይም ከመጣ በኋላ ራሱ የሚያስቀርና የሚያነሳ መድኃኒት ትጠቀም ወይ ከተባለ ከበሩር አንጻር ችግር የለውም። ከበሩር አንጻር ያልኩበት ምክንያት አብዛኛውን ጊዜ እንዲህ አይነት መድኃኒቶች በተለይ ከተደጋገሙ ጉዳት ሊያመጡ ስለሚችሉ ነው። ግን ያለው አማራጭ ይሄ ከሆነ ለምሳሌ የምትመለስበትን ቀን ማራዘም የማትችል ከሆነ ችግር የለውም፣ ይሄን ትጠቀማለች። እና በተጨባጭም አንድ ዓሊም በዘመናችን እንዲህ አይነት ችግር ያጋጠማቸው በፍጹም ወደኋላ መቅረት የማይችሉበት በረራቸው ጊዜ ማለፍ የማይችልበት ሁኔታ ያጋጠማቸው ሰዎች አጋጥመውኝ ይህንን መፍትሄ ሰጥቻቸው ያው በዚህ መፍትሄ ሰርተው ተገላግለዋል ይላሉ። እና የሚሰራ መፍትሄ ነው ማለት ነው። ግልጽ ነው። በድሮ ጊዜ ከሚመጡበት ቃፊላ ወይም አብረው ካሉት ሰዎች ስብስብ ጋራ አንዲት ሴት ካልተመለሰች በጣም ችግር ሊፈጠርባት ይችል ነበር እና በዛ የተነሳ ዑለማዎች ተጨናንቀው ግን ያ ከመሆኑ ጋር የፈለገ ቢሆን ትጠብቃለች። ያው ኢህራም ውስጥ ሆና ነው የምትጠብቀው። ሐታ ወደ ሀገሯ ብትሄድ ራሱ ሙሕሪም ነው የምትሆነው ብለው ነበር፣ በተለይ ሐጅ ላይ ማለት ነው። ግልጽ ነው። ያው ከእሷ ጋር ያሉ ሰዎች መጠበቅ ከቻሉ መጠበቅ ነው ያለች። ልክ መልእክተኛው ዐለይሂ ሰላቱ ወሰላም ሐፍሳን አስመልክቶ እንዳሉት ማለት ነው። ሐይድ ላይ እንዳለች ሲነገራቸው ቃል አሐቢሰቱና ሂ ልታስቆየን ነው ልታስቀረን ነው እንዴ ያሉ መልእክተኛው። አይ ያኔ እኮ ከሰዎች ጋር ጠዋፍ አድርጋ ነበር ማለት ጠዋፍ አልወዳዕ ነው እንጂ የቀረብ ጠዋፍ አልኢፋዳ ሩክን የሆነው ጠዋፍ ያኔ ፈጽመዋለች ሲባሉ ፈልተንፊር ይደናል። እንግዲያውስ ለዛ ከሆነ ትቀጥላል። ስለዚህ ጠዋፍ አልወዳዕ ሐጅ ላይ ነው ግዴታ የሚሆነው። እሱ ሐይድ ላይ ያለ ሴት ላይ ግዴታ ይሆን ማለት መቀጠል ትችላለች። እሱ ኡሚረ الناس أن يكون آخر عهدهم بالبيت إلا أنه خفف عن المرأة الحائض إلى ابن عباس في صحيح البخاري። المهم ያላት አማራጭ በዋነኝነት መጠበቅ ነው። ሐይድ እስኪቀርና እስኪቆም ድረስ ከዛ በኋላ ትጨርሳለች። አይ ያንን ማድረግ አልችልም ካለች ይሄንን ነው የምታደርገው። እሱም መድኃኒት መጠቀም ማለት ነው፣ ማስቀረት። አለበዛ እንግዲህ ኢህራም ላይ ያለች ነው የምትቆየው። ምክንያቱም ኢህራም ውስጥ ከገቡ በኋላ ሱናም ቢሆን የታሰበው ሱና የሆነ ሐጅ ሱና የሆነ ግዴታ የሆነ ዑምራም ታስቦም ቢሆን አንድ ኢህራም ውስጥ ከተገባ መሙላት ግዴታ ነው። ወአቲሙ الحج والعمرة لله ግዴታ ይሁን አይሆን ማለት ነው መሰረቱ። ከዚህ አንፃር ነው
نعم አባቴ በእድሜ የገፉና የስኳር በሽታ ታማሚ ናቸው። ከበሽታው ጋር ተያይዞም የመርሳት ችግር ስላለባቸው ጾመኛ መሆናቸውን እንኳ በየመሃሉ ካላስታወስናቸው ይረሳሉ። በዚህ ሁኔታ ላይ ያለው አባት መጾም ግዴታ ይሆንባቸዋል ወይ? ከዚህ በፊት በዚሁ በጤናቸው ምክንያት ሳይጾሙ የቀሩባቸው ረመዳኖች አሉ። በወቅቱ ምስኪን በማብላት አሳልፈን ነበር። አሁን ግን መጾም ነበረባቸው የሚል ነገር ሰምተናል። ያሳለፍነው የፊድያ አከፋፈል ትክክል ነውን? ወይስ አሁን ምን ማድረግ ይኖርብናል? እድሜያቸው በጣም የገፋ ወይም በስኳሩ በሽታ የተነሳ መጾም በጣም የሚከብዳቸው ከሆነ ከዚህ በፊት እንደገለጽ ነው ያለባቸው ግዴታ ለእያንዳንዱ ቀን አንድ ምስኪን ማብላት ነው። ለእያንዳንዱ ቀን አንድ ምስኪን ማብላት ነው። ይህንን ማድረግ የሚጠብቅባቸው ቁርአን ላይ وعلى الذين يطيقونه فدية طعام مسكين የሚለውን አንቀጽ አስመልክቶ አብዱላህ ብን አባስ ምን ይላሉ? ليست بمنسوخة وإنما هي في الرجل الكبير والمرأة الكبيرة لا يستطيعان أن يصوما فيطعمان مكان كل يوم مسكينا إلى هي أنقص لتشارة سيهون بزيه ذاته እድሜያቸው ከፍ ያሉ ወንድ ሴትን የሚመለከት ነው። መጾም የማይችሉ ሲሆኑ ለእያንዳንዱ ቀን አንድ ምስኪን ያበላሉ ይላሉ። ይህን አብዛኞቹ ዑለማዎች የተወረዱበት አቋም ማለት ነው። ለእያንዳንዱ ቀን አንድ ምስኪን ማብላት ብቻ ነው፣ መጾም አይችሉም። ስለዚህ ይህን ማድረግ ብቻ ይበቃቸዋል ማለት ነው። ነገር ግን ለባቸው የጤና እክል መጠነኛ ከሆነ ለምሳሌ ስኳር ያለበት ሰው ሁሉ የግድ መጾም አይችልም ማለት አይደለም። የስኳር በሽታ አንዳንድ ጊዜ ከተቆጣጠሩት ቢጾም አይጎዳም። እንደዛ ከሆነና ሙሉ ለሙሉ ወይም አብዛኛውን ጊዜ ማስታወስ ከቻሉ ይጾማሉ ማለት ነው። ግን ይህ የማስታወስ ችግሩ ከፍ ብሎ ለምሳሌ አልዛይመር እንደሚባለው አይነት ደረጃ ላይ ከደረሰ በዚህ ርዕስ ላይ ውዝግብ ቢኖርም በተሻለው አቋም መሰረት ምንም አይነት ግዴታ የለባቸው። ምንም አይነት ማለት ማብላት ራሱ አይጠበቅባቸው። ደረጃው በጣም ከፍ ካለ ይሄ ወዒ የላቸው ማለት ነው። ምንም አያስታውሱም። አንዳንድ ጊዜ ራሳቸውንም ስማቸውን ሊረሱ የሚችሉበት ደረጃ፣ ልጆቻቸውን ሊረሱ የሚችሉበት ደረጃ ከሆነ ምንም አይነት ግዴታ የለባቸውም ማለት ነው። በተለይ አብዛኛውን ጊዜ እንደዛ ከሆነ ግን ይሄ የመርሳት ችግር ሲባል ብዙ ጊዜ ትላልቅ ሰዎች የሚያጋጥማቸው አይነት ጾመኛ መሆናቸውን ልክ ከበሉ በኋላ ትዝ የሚላቸው አይነት ከሆነ እየበሉም ግድ የለም ይቀጥሉ ማለት የጤና እክል ከሌለ መልክተኛው እንዳሉት ማለት ነው። من نسي فأكل أو شرب وهو صائم فليتم صومه فإنما أطعمه الله وسقاه كما في الصحيحين من حديث أبي هريرة ጾመኛ ሆኖ ረስቶ የበላው የጠጣ ጾሙን ይሙላ፣ አላህ ነው ያበላው እና የጠጣው አላህ በሆነ ምክንያት ፈቀደለትና በላ ጾሙ አይበላሽም ማለት ነው። እና በዚህ መልኩ መቀጠል ይችላል ማለት ነው። አላህ አይደል። በተለያዩ ዩኒቨርሲቲዎችና የትምህርት ተቋማት ውስጥ የሚገኙ የሙስሊም ተማሪዎች ጀምዓ የረመዳን ወር ከመግባቱ በፊት ለተማሪዎች ስለ ረመዳን ታላቅነትና ስለ ጾም ህግጋት ግንዛቤ የሚሰጥ የመቀበያ ፕሮግራም በየዓመቱ ያዘጋጃሉ። ይህ ተግባር በየዓመቱ የሚደጋገም በመሆኑ እንደ ቢድዓ ሊታይ ይችላል ወይ? ከዚሁ ጋር ተያይዞ አዳዲስ ተማሪዎችን ለመቀበል ዌልካም እና ተመራቂዎችን ለመሸኘት ፌርዌል፣ ዌልጎ የሚደረጉ መሰል ፕሮግራሞች በዲኑ ውስጥ ያላቸው ቦታ ምንድነው? እንደ ቢድዓ ይቆጠራሉ ወይስ እንደ ተራ ማህበራዊ ልምድ ነው? ያንን ቀን አመታዊ በሆነ መልኩ ታሳቢ እስካላደረጉ ድረስ ይሄ ቢድዓ ይሆናል። ምክንያቱም ምክንያት ላይ የተመሰረተና ሰዎችን ለማስተባበር ተብሎ የሚደረግ ስብስብና ጥሪ ነው። ያ ማለት ረመዳን በመድረሱ በዚህ በረመዳን ሰዎች ማድረግ ያለባቸውን ነገር ከረመዳን ህግ ጋር የተያያዙ እነዚህ ትምህርቶች እና መሰል አቅርቦቶች የሚያካሂዱበት ፕሮግራም እስከሆነ ድረስ ይህ አይከለከልም። የሚከለከለው ቀኑ ራሱ አመታዊ በሆነ መልኩ ከአላህ ሌሎች ቀናት በተለየ መልኩ ልዩ ቦታ እንዳለው አስቦ ያንን በማክበር ይዘት ስንሰባሰብ ነው የሚከለከለው ማለት ነው። እና ተማሪዎች ደግሞ የሚፈጽሙት ይህን አይደለም። ያኔ ረመዳን ከመግባቱ በፊት ያው የዒባዳ ወር ስለሆነ ያንን አስመልክቶ ዝግጅት ለማድረግ ነው። መልእክተኛው ዓለይሂ ሰላቱ ወሰላም አንዳንድ ኹጥባቸው ላይ ይህን ያደርጉ እንደነበር ተወርቷል። ረመዳን መጣ እያሉ ማለት ነው። ግን ያው ሰነዱ ብዙ ጠንካራ አይደለም። ልክ እንደዚሁ ሌሎችን አዳዲስ ተማሪዎችን ለመቀበል ወይም ተመራቂዎችን ለመሸኘት የሚደረጉ ፕሮግራሞችም ኢንሻአላህ ችግር የላቸውም። የምርቃት ፕሮግራሞች
እንደ ጥቅል ዝርዝር አፈጻጸሙን እንግዲህ አስመልክቶ ያው እንደ ሁኔታው ይታያል። ግን እንደ ጥቅል የምርቃት ፕሮግራሞች አንደኛ ቀናቱ ታሳቢ አይደረጉም። ሁሉ ጊዜ ለምሳሌ ሻዕባን ስንተኛው ቀን ላይ ይህን እናደርጋለን ለምን ቀኑ ያው የተለየ ግምት ስለሚሰጠው ብሎ ከሆነ ይከለከላል። ግን እንደዛ አይደረግም። ሁለተኛ ሰዎቹ ራሱ በብዛት የተለያዩ ሰዎች ናቸው። በየጊዜው የሚመረቁት ሌሎች ሰዎች ናቸው እና ዓመታዊ በሆነ መልኩ እያከበሩ ነው ራሱ አይባልም። ግልጽ ነው። ስለዚህ በዚህ መልኩ የሚፈጸሙት ፕሮግራሞች ኢንሻአላህ ያው አሁን በተባለው መልኩ እስከሆነ ድረስ ችግር የለባቸው። والله አዕለም። በአሁኑ ወቅት ወጣቶች ሰውነታቸውን ለመገንባትና ጡንቻቸውን በፍጥነት ለማሳደግ ሲሉ ስቴሮይድስ የተባሉ ሆርሞኖችን በመርፌ ወይም በክኒን መልክ ይጠቀማሉ። እነዚህ መድኃኒቶች በተፈጥሮ ሊገኝ የማይችል የሰውነት ቅርጽን በአጭር ጊዜ ውስጥ ለመስጠት የሚወሰዱ መሆናቸው በጤና ላይ ከፍተኛ ጉዳት እንደ ልብ፣ ጉበትና ኩላሊት ህመም ሊያስከትሉ እንደሚችሉ በሕክምና ባለሙያዎች መነገሩ እንዲሁም በውድድሮች ላይ እንደ ማታለያ መቆጠራቸው ይታወቃል። ይህንን ተግባር ሸሪዓችን እንዴት ያየዋል? አንድ ሙስሊም ስፖርተኛ ለውበት ወይም ለጥንካሬ ብሎ እነዚህን ነገሮች መጠቀሙ ይፈቀድለታልን? ለአካል ብቃት ስፖርትን መስራት የሚደገፍ ነው፣ ግን ድንበር ማለትም ተገቢ አይደለም። ማለት ሰውነትን ለመገንባት የቀኑን አብዛኛውን ጊዜ ወይም በጥቅሉ የሳምንቱን ወይ የወሩን አብዛኛውን ጊዜ መልፋት ይሄ ተገቢ አይደለም። ልክ ወሲላውን ጋያ አድርገው እንደሚያዝ ነው። የሰውነት አካል ብቃት ጥቅም አለው፣ ግን ጥቅም ያለው ለሌላ ነገር ተብሎ እንጂ ለራሱ ተብሎ አይደለም። ራሱ ግብ አይደለም ማለት ነው አይደለም። ስለዚህ በዚህ መልኩ ድንበር ማለፉ ከተሻሉ ነገሮች ራስን ማዘናጋት ነው የሚሆነው ማለት ነው። ያ خادم الجسم كم تشقى لخدمته أتعبت نفسك فيما فيه خسران أقبل إلى النفس واستكمل فضائلها فأنت بالروح لا بالجسم إنسان وكما قال وعندما تطلب الربح فيما فيه خسران إلى المجمر عليه እና ሰውነትን የምትንከባከብ ወይ ክስረት ያለበት ነገር ላይ ለምን ትለፋለህ? ዞር በልና ሩህህንም ገንባ ይላል። ምክንያቱም ሰውን ሰው ያደረገው አካሉ ወይም ደግሞ ስጋው ብቻ አይደለም ማለት ሩህ ነው እና ለመንፈስ ቀለብም ብዙ መልፋት ያስፈልጋል ከአካል የበለጠ። ይሄን ታሳቢ ማድረግ ያስፈልጋል። ግን የአካል ብቃት ተፈላጊ ነው። መልእክተኛው ዓለይሂ ሰላቱ ወሰላም المؤمن القوي خير وأحب إلى الله من المؤمن الضعيف ብለዋል። وفي كل خير ጠንካራ የሆነው ሙእሚን ከደካማው ሙእሚን የተሻለና አላህ ዘንድ ይበልጥ የተወደደ ነው። ግን ሁሉም ያው ሙእሚን እስከሆኑ ድረስ ኸይር አላቸው እና ድንበር ማለፍ አያስፈልግም ነው። ድንበር ማለፍ የሚለው ገለጻ ውስጥ ከሚገቡት ነገሮች አንዱ አሁን የተጠቀሰውን ስቴሮይድ መጠቀም ጉዳቱ እንዳለው የታወቀ ነገር ነው እና ምን ለማግኘት ነው? ይሄ ሁሉ ሰው እንግዲህ ራሱን ለአደጋ የሚያጋልጥ ነው። ቅድም ያልነው ድንበር ማለፍና ጊዜን ማጥፋት ራሱን የቻለ አንድ መጥፎ ገጽታ ሆኖ በተቃራኒ ደግሞ ጉዳት የሚያመጣ ነገርን በራስ ላይ እያወቀው መፈጸም በጣም ሞኝነት ነው የሚሆነው ማለት ነው። ግልጽ ነው እና ከዚህ አንፃር አይመከርም። ቢያንስ የተጠላ ነው የሚሆነው። ያው እንደ መጠኑ ሊለያይ ይችላል። በአንድ ጊዜ ብዙ መጠን ተጠቅሞ ራሱን ወይ በእርግጠኝነት ወይ በአመዛኝ ግምት ጉዳት ላይ የሚጥል ከሆነ ይከለከላል ያለምንም ጥርጥር ማለት ነው። አነስ ያለ ከሆነ ቢያንስ ይጠላል። ቢያንስ ነው እንግዲህ ያለ ይሄንን ማስመልክቶ ማለት ነው። እና ከእንዲህ አይነት ነገር መራቅ ተገቢ ነው። አብዛኛው የዚህ ነገር መነሻ እንግዲህ ዛሬ በኢንተርኔት የተነሳ ሰዎች ዓለም እንደ አንድ መንደር በመጥበቧ ብዙ ነገሮችን በማየታቸው እንደ ሕፃን ያዩትን ነገር መሞከር ይፈልጋል። በተለይ ከሆኑ ሀገራት የሚመጡ ነገሮች የተጣሩና የስልጣኔ ምልክቶች ተደርገው ስለሚታሰቡ በእንዲህ አይነት ወጥመድ ውስጥ ይገባሉ ማለት ነው። ይሄ ተገቢ ያልሆነ ተግባር ነው ማለት ነው። በሱፐር ማርኬቶች የሚሸጡ የታሸጉ ስጋዎችን በተለይም ዶሮን ገዝቶ የመጠቀም ብይን ለመጠየቅ ነበር። በአሁኑ ሰዓት በገበያው ላይ ያለው ማጭበርበር በጣም አሳሳቢ ሆኗል። ለምሳሌ አንዳንድ የዶሮ ነጋዴዎች ዶሮዎች ታፍነው ቢሞቱ ወይም በሌላ መንገድ ሸሪዓዊ ባልሆነ መንገድ ቢሞቱ እንኳ በድብቅ ሱፐር ማርኬት ይገባሉ ሲሉ ይሰማል። በዚህ አይነት የጥርጣሬ ሁኔታ ውስጥ ሆኖ የታረደበት ሁኔታ ባልታወቀበትና በታሸገ ስጋ ላይ ሙሉ እምነት በሌለበት ሁኔታ ከሱፐር ማርኬት ስጋ ገዝቶ መጠቀም በሸሪዓ እንዴት ይታያል? የሙስሊም አገር ላይ ወይም የሙስሊሞች ሱቅ ውስጥ
የሚገኝ ስጋን ያለ ጥያቄ ገዝቶ መጠቀም ይገባል። في صحيح البخاري من حديث عائشة أن أناسا أتوا إلى رسول الله صلى الله عليه وعلى آله وسلم فقالوا إن ناسا يأتوننا بلحوم لا ندري أذكر اسم الله عليها أم لا. قال سموا الله وكلوا، وفي لفظ سموا الله أنتم ثم كلوا. ወደ መልእክተኛው ዓለይሂ ሰላቱ ወሰላም የሆኑ ሰዎች መጡ። አንዳንድ ዘገባዎች ላይ አዲስ የሰለሙ ሰዎች ናቸው፣ ወይም የጠየቁት ስለ አዲስ ሰዎች ነው። እነሱ የጠየቁት ስለ አዲስ የሰለሙ ሰዎች ነው። እና እነዚህ አዲስ ሰዎች የአላህን ስም ይጥሩበት አይጥሩበት የማናውቀውን ስጋ ይዘውልን ይመጣሉ። ስለዚህ እንብላ ወይስ አንብላ ብለው ጠየቁ ማለት ነው። ምን አሉ መልእክተኛው? እናንተ ቢስሚላህ በሉና ብሉ አላቸው። ስትበሉ እናንተ ቢስሚላህ በሉና ብሉ አላቸው። ስለዚህ የሙስሊም ሀገር ላይ ወይም ሻጩ ሙስሊም እስከሆነ ድረስ መጠየቅ አያስፈልገንም ማለት ነው። ግልጽ ነው። طيب የሙስሊም ያልሆነ አገር ላይ ከሆነ ወይም ደግሞ ሻጩ ሙስሊም ያልሆነ ከሆነ ሚን አህሊል ኪታብ ለምሳሌ ክርስቲያንና አይሁዳውያን ከሆኑ አንዳንድ ዑለማዎች ያንንም ልክ እንደዚሁ ሳትጠይቅ ብላ ይላል። አንዳንድ ዑለማዎች ማለት ነው። ለምን የአህል ኪታብ ያረዱት እርድ እኮ በመሰረቱ ተፈቅዷል። ግን ችግሩ ምንድነው? አላህ ሲፈቅድልን በመሰረቱ ያኒ ሙስሊም ካለ መሆናቸው ጋር በመሰረቱ ሙስሊም ያልሆነ ሲያረደው የሚከለከል ከመሆኑ ጋር የነሱ ብቻ ለይቶ ነበር ይፈቀደል። ሙስሊም ያልሆነ ያረደው አይፈቀድም ሲባል ቢስሚላህ ብሎም ቢያርደው ነው። አስሉ እኮ አይፈቀድም። ጣዖት አምላኪ ለምሳሌ ወይም ቡዚ የሆነ ሰው ወይም ሂንዱይዝም እምነት የሚከተል ወይም እምነት አልባ የሆነ ሰው ቢስሚላህ ብሎ ቢያርደው መብላት ይቻላል? በሁሉም ዑለማዎች እምነት አይፈቀድም። የአህል ኪታብ ግን ተፈቀደ። ግን ሲፈቀድ ልክ የሙስሊሞች እርድ በሸርጥ ወይም በመስፈርት እንደሚፈቀደው ሁሉ የእነሱም በመስፈርት ነው የሚፈቀደው ይላሉ አብዛኞቹ ዑለማዎች። ስለዚህ ከአላህ ስም ውጭ የሌላን ስም እንደጠሩ እርግጠኛ ከሆነን ማለት ሲታረድ በዚህ መልኩ እንደታረደ እርግጠኛ ከሆነን አንበላም የሚሉ ዑለማዎች አሉ። እንግዲህ ከዚህ በፊት ይህንን በተለያዩ አጋጣሚዎች አብራርተናል። ውዝግቡ የፊቅህ ውዝግብ ነው፣ ሌላ ምስጢር የለውም ማለት ነው። ዓም እና ሌላ ዓም አለ። እሱን እንዴት ነው የምናስማማው? ማለት ወጣዕሙ ለዚነ ኡቱል ኪታበ ሒሉን ለኩም ሲል ወጣዕሙ ለዚነ ኡቱል ኪታበ የሚለው ሁሉንም የነሱ ያረዱትን ይመለከታል አይደል? የአላህ ስምን አወሱም አላወሱም ማለት ነው። ሌላ ቦታ ላይ ደግሞ ማ ኡሂለ ሊገይሪላህ ብሎ ሲከለክል ወይም ደግሞ ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ወኢንነሁ ለፊስቅ ሲል እነሱ ያረዱትንም ሌላውንም ያካትታል። ክልክል ነው። እንዴት ነው ሁለቱንም የምናስማማው? ምን አሉ አንዳንድ ዑለማዎች አልዓሙል መሕፉዙ ሙቀደሙን ዐለል ዓሚል መኽሱስ። ተኽሲስ ብዙ ያልገባበት ከተኽሲስ የተጠበቀ ጥቅል ዕቃ ነው ያለው ዓም የሆነ ነስ ተኽሲስ ከገባበት ከሌላኛው ይቀደማል። በዚህ መሰረት ብዙ ተኽሲስ ያልገባበት ይሄ አትብሉ የሚሉት ትዕዛዛት ናቸው እንጂ የነሱ የሚለው ለምሳሌ ጥያቄ ላይ እንደቀረበው እንደኛ በትክክል ሳይሆን አንገቱን ሰብረውት ወይ በጭንቅላቱን መተውት ቢያመጡ የአህል ኪታብ ስለሆነ እንበለዋለን ወይም በሆነ በማደንዘዣ ገድለውት ቢያመጡት የአህል ኪታብ ስለሆነ ሙስሊም ራሱ እንደዛ ቢያደርገው አንበላውም አይደል? ስለዚህ እንደዛ ነው ይላል። ስለዚህ በዚህ መልኩ መሆኑ ከታወቀ ወይም በእርግጠኝነት ይሄኛው ወርድ በዛ መልኩ ባይፈጸም ግን በአገሪቱ ያለው አብዛኛው ስርዓት እነኚህ ሰዎች ሲያሩ ከአላህ ውጭ ሌላን ስም እንደሚጠሩ ካወቅን አንመገበውም፣ አንገዛው። የተሻለው እሱ ነው። የምጠንቀቁ የተሻለ ይሆናል ማለት ነው። ነዓም طيب በአሁኑ ወቅት መስሪያ ቤታችን ለሰራተኞች የቤት ወይም መኪና መግዣ የሚሆን የባንክ ብድር እድል እንደሚያመቻች ተረድቻለሁ። ይህ ድጋፍ በጣም ጠቃሚ መሆኑ ቢታወቅም እኔ ግን ከሃይማኖታዊነት ጋር በተያያዘ በሂደቱ ለመቀጠል ጥርጥር ያደረኩኝ እንዳንድ ሙስሊም ከበት ማንኛውም የሃይማኖት ስልኮች ጋር ሙሉ በተለይም ደግሞ ከወለድ የጸዳ መሆን መረጋገጥ ይፈልጋል። በዚህ ሰዓት የዚህ ብድር አዋቂ ጋር የሚጣጣም ስለመሆኑ በቂ ሚዛናዊ ስለሆነ በዚህ ጉዳይ ላይ የእርሶን ሀሳብ እንድታካፍሉኝ፣ በተለይም በዚህ አይነት ብድር ውስጥ መሳተፍ ስንነግር የብድሩ ስርዓት ምን እንደሆነ ጠያቂው ሳይገልጽ በዚህ ላይ ምን አይነት ሀሳብ ማካፈል እንችላለን? የባንክ ብድር እድል እንደሚያመቻች ተረድቻለሁ ይላል። እንግዲህ ያው የተለመደ የወለድ ብድር ከሆነ እንደማይፈቀድ ግልጽ ነው። ይሄ ማብራሪያ የሚያስፈልገው ግልጽ ነው። ነገር ግን ከወለድ ውጭ ከሆነ
ይፈቀዳል ማለትም ሌሎች ከእስላም ጋር የሚጋጩ ነገሮች በውስጡ ካልታጨቁበት ይፈቀዳል ማለት ነው። እና እንደ ጥቅል ግን ጠያቂው ወንድማችን ያነሳውን ነገር አስመልክቶ ምላሽ መስጠት አንችልም። ምክንያቱም አንዳንድ ቦታዎች ላይ በትክክል ከወለድ ነፃ በሆነ መልኩ ለአንዳንድ ሰራተኞች ቤት እንዲገነቡ ወይም የሆነ ነገሮች እንዲገዙ የሚመቻች ብድር ሊኖር ይችላል እና እሱን ነው ማጣራት ያለበት። አብዛኛውን ጊዜ እንደዚህ በዘመናችን ያሉ የፋይናንስ ስራዎችን በተመለከተ ያ ደንበኛ የተዋዋለበት ወይም ለሱ ግብይት ወይም መስተጋብር የሚሆን የባንኩን ውል ካላየን በስተቀር በብዛት ምላሽ አንሰጥም። እንደየቦታው ሊለያይ ስለሚችል ማለት ነው። በጥቅሉ በተለምዶ የምናውቃቸው ነገሮች ቢኖሩም ግን ውሉን ካየን በኋላ ነው ይሄ ነገር ይሆናል አይሆንም የሚለው መልስ መስጠት የሚችለው ማለት ነው። لأن الحكم على الشيء فرع عن تصوره በአንድ ነገር ላይ ፍርድ ሲሰጥ ያንን ነገር ከመገንዘብ የሚመለጭና በሱ ላይ የሚገነባ ስለሆነ ማለት ነው። እንግዲህ የሰጠናቸውን ምላሾች በተመለከተ በትክክል ከአላህ ሕግ ጋር የሚገጥሙ ከሆነ فالحمدلله ይሄ አላህ ተውፊቅ ነው። ስህተትም ካለ አላህ እነኚህን ስህተቶች እንዲምርልን እንማጸነዋለን። هذا والله أعلى وأعلم وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. فاسألوا أهل الذكر إن كنتم لا تعلمون. نصيحة فتاوى كشيخ إلياس أحمد ጋር